የገነት መገኛ ኢትዮጵያ ልትሆን እንደምትችል ከኢትዮጵያም ደግሞ ይሄ ጣና ዙሪያ ይሄ አባይ ወንዝ በቃ ባህር ዳር ጎጃም የምንለው አካባቢ እንደሆነ ገልጾ ነበር። ሰው አሁን አንዳንዴ ኖ ይሄኛው ጥንቁልና ነው የሚል ሀሳብ ገጥሞሽ ያውቃል? ጥንቁልና አለ። ሰዎች ናቸው ጥንቁልና የሚያደርጉት ሴንስ ከማይገባ ነገር ጋር እያያዙ ትምህርት በማስተማር ደረጃ ያነጻጸርክልኝ በአብነት ትምህርት ቤቶች 500 የሚጠጉ ተማሪዎችን አንድ መምህር አስተምሮ እነሱ ሙሉ ውጤታማ ይሆናሉ። በዘመናዊ ትምህርት ቤት ግን በአንድ ክፍል ውስጥ 40 የሚያክሉ ወይም ተማሪዎች 8 እና ከዛ አካባቢ የሚደርሱ አስተማሪዎች ተፈራርቀው አስተምረዋቸው ሁሉም ውጤታማ አይሆኑም። ይሄ ለውጥ ከየት መጣ? 6 ዓመት ትራፒ አድርገው አሽተውም አሰልጥነውም በማሳጅም በምንም በስፖርትም ነው ዳቦ አንስተው እንደዚህ እዚህ እንዲያደርስ አድርገውታል። እንዴ ሌላውን ዋጋ ታዩ እንዴው ሌላውን ያዩሃቸውን ሌላውን ታዩ ያው በየእንትኑ በማያቆየው ስለ ብዙ ነገር ነው የምናየው። አሁን ኖህ ራሱ እኮ መጽሐፍ እንደጻፈ ፍንጭ ይሰጣል መጽሐፍ ቅዱስ። ሄኖክ መጽሐፉን ጽፎ ከሰጠው በኋላ አንተ ከጻፈው ራሱ ከጻፈው ጋር ጨምርበት ሚል ቃል አለና የት ናቸው ቢፈለጉ ሊገኙ የሚችሉ ልንመረምራቸው የሚገቡ ጉዳዮች ናቸው ብለህ ነው። ከጥቂት ወራት በፊት ዴሊ ሜልን ጨምሮ ታዋቂ የውጭ ሀገር የዜና አውታሮች የአንድን አጥኚ ግኝት ይፋ አድርገው ነበረ። ይሄ አጥኚ ያለው ምንድነው? የገነትን መገኛ አውቅ ያለው ገነት በኢትዮጵያ ባህር ዳር አካባቢ ልትሆን ትችላለች የሚል የጥናቱን ድምዳሜ ነበረ ይዘው የወጡት። የኛው ሀገር ጸሐፊ ደግሞ ከዓመታት በፊት ገነት በኢትዮጵያ ናትን? ገነት በኢትዮጵያ ጓሮ ናትን? እያለ ሲጠይቅ ነበረ። ለዚህ ጥያቄ ምን አነሳሳ ልንለውና በመጽሐፎቹ ላይ በተለይ አሁን በሂደት ላይ ያለ አዲስ መጽሐፍ አለውና በብዙ ጉዳዮች ላይ ልንወያይ ጋብዘነዋል። መምህርና ደራሲ ዝጋለ አያሌው የሁሰት ፖድካስት የዛሬ እንግዳችን ነው። እኔ ሰብለወንጌል ጸጋ ነኝ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። በመላው ዓለም ያላችሁ የእግዚአብሔር ሰዎች የቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች እንግዲህ ከዚህ በምናስተላልፈው መልእክት በብራናው ዙሪያ በተለይ በተለያዩ ገዳማትና አድባራት ከሀገር ውስጥ እስከ ውጭ ያሉ እናንተ በመረጣችሁት ይጻፍልን አድርሱልን ባላችሁት መሰረት በርካታ የብራና መጻሕፍትን እያዘጋጀን ያው የኔታ የድጓ መምህር ናቸው። መጽሐፉን የሚጽፉት በእጃቸው እሳቸው ናቸው። በእሳቸው የተጻፈውን በቋንቋ አይነሽ ሚዲያ እናንተ ትእዛዝ ሁሉም ቦታ እስካሁን ያላችሁን ቦታ አድርሰናል። በቅርቡ ያልገለጽንላችሁ ግን የስውሯ ማርያም ተአምረ ማርያም ነበረ። እንዲሁም ደግሞ የበርሜል ቅዱስ ጊዮርጊስ በእነዚህ ሁለት ቦታዎች ተአምረ ማርያም ትልልቁ መጽሐፍት ማለት ተጽፎ ደርሷል። ተአምረ ማርያም የተጻፈ ለስውሯ ማርያም ገዳም ነው። ይህ ብራና በቋንቋ አይነሽ ሚዲያ ቤተሰቦችና በዲያቆን ልዑል ሰገድ ጌታቸው አሳሳቢነት ተዘጋጅቶ ቀርቧል ይላል። 366 ተአምረ ማርያም በቋንቋ አይነሽ ሚዲያ በኩል የቀረበ አስተባባሪነት የቀረበ ነው። እንልበላቸው። የስውሯ ማርያምን ተአምረ ማርያም ያደረሱት ራሳቸው ጸሐፊው የኔታ መንግስቱ ናቸው። እንዴት ነበር? ጥሩ ነበር። ለወሌ እንዳጋጣሚ እኔ እንደሄድኩ እንደውም ብራናውን ይዤ እንደሄድኩኝ የሀገረ ስብከቱ ሊቀ ጳጳስ አቡነ ቀሌምንጦስም አገኘኋቸው። እሳቸውም ደስ ብሏቸው እኔም በዚያው ተባርኬ መጽሐፉንም በደንብ እሳቸውም ደስ ብሏቸው አይተው እግዚአብሔር ይባርካችሁ ማን የጻፈው አሉ። የራሴ ነኝ ያልኳቸው በመዋዕለ ስብሐት በቋንቋ አይነሽ ሚዲያ አሳሳቢነት ነው የመጣልኳቸው። ደስ ለማዳራ ለጻድቃኔም አንድ ተአምረ ማርያም እንደገና ደግሞ ለዚያውም ለቦታውም የቦታው አስተዳዳሪም ሰዎችም አንድ ቅዳሴ ብራና መጽሐፍና ለስውሯ አንድ የቅዳሴ ብራና መጽሐፍና አንድ ደግሞ አርባዕቱ ወንጌል ከተቻለ እሱንም ብታደርጉልን። በዛውም እግረ መንገዳቸውን እንግዲህ ለጻድቃኔ ማርያም እዛውም ላለው ለስውሯ ማርያም የአርባዕቱ ወንጌል እና የቅዳሴ መጽሐፍ ቢጻፍልን ብለዋል። ስትጽፉ ሌላ ስታጽፉ ንገሩን ባላችሁኝ መሰረት ይሄንን እድል ደግሞ ልንገራችሁ ብዬ ነው። መልእክቱ የኔ አይደለም። አንደኛ የብፁዕ አባታችን የአቡነ ቀሌምንጦስ ለሰሜን ሸዋ ላሉት አድባራት እና ገዳማት ሌሎችንም በቋንቋ አይነሽ ሚዲያ ይደረግልን ስላሉ፣ ሁለተኛ የስውሯ ማርያም እንደዚሁ ገዳም እመቤታችን ሌሎችንም አስፉልን፣ ሌሎችንም በረከት አሳትፉልን ስላሉ እንኳን ደህና መጣ መምህር ዝጋለ። አመሰግናለሁ። እንኳን ደህና ቆየሽ ሰብሊ። እግዚአብሔር ያክብርልኝ። ተጠፋፍተን ነበር በጣም ጠፍተሃል። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ምን ሆነ ነው የጠፋው? ያው ብዙ የሚያስጠፋ ነገር አለ።
ስራ ነው አክቹዋሊ። ያው እንደ መምህርነት ያው ትውልድ አለ። በዚያ ላይ ደግሞ ያው የሙሉ ጊዜ ደራሲ ባልሆንም መጽሐፍ አለና አዲስ መጽሐፍ ይዣለሁ አክቹዋሊ። እንግዲህ ወደ ተነሳው ጥያቄ ልጅ አዎ ማለት መጽሐፍት ላይ ግን እንትን ነው። አሁን ይሄ 11ኛ መጽሐፍ ላይ ደርሳል። ከ10 መጽሐፍቶች ከዚህኛው በፊት የነበሩት 4ቱ ታትመዋል። ገነት በኢትዮጵያ ናትን፣ ገነት በኢትዮጵያ ጓሮ ናትን፣ ዘዌ፣ ድራጎን በኢትዮጵያ ሰማይ የሚለው ታትመዋል በሀርድ ኮፒ። ሌሎቹ ግን በሶፍት ኮፒ፣ ሌሎቹ ዲጂታል ላይ አፍሮሪድ ይገኛል። አፕሊኬሽን ላይ ይገኛል። ቆዩ 3 ዓመት አሉ ናቸው እየተነበቡ ነው እና አሁን በ11ኛ ስራ ይመጥቻለሁ። ወደ ራዚኤል ተራሮች ወደ ራዚኤል ተራሮች ታነሳዋለህ። አይሆፕ ብዙ ሰው ይወደዋል ብዬ አስባለሁ። ያው መጽሐፉ ካለቀ አልሞስት ቆይቷል፣ ግን ወደ ህትመት አሁን በአንባቢ ግፊት የመጣ ነው እንጂ አሁን በዚህ ሰዓት መጽሐፍ ለማሳተም እንደምታዩ ትንሽ አስቸጋሪ ነው። ግን በጣም የወደድኩት ስራ ነው። ኦልሞስት ካለቀ እኮ አመት ሆኖታል ብዬሽ ነበር ላንቺ። በተለያየ አጋጣሚ መገናኘት አልቻልንም እና ዛሬም እንግዲህ ጊዜ አጣብን መጥተናል። አይ ጥሩ ነው፣ ደስ ይላል። እኔ ካንተ ደስ የሚለኝ ነገር በኢትዮጵያውያን ዘንድ ብዙም ያልተለመደ ጥያቄዎችን ታነሳለህ፣ ትመረምራለህ። የእኛን እውነት በኛው ዜጋ ወይም ደግሞ በኛው በኢትዮጵያዊ ለማረጋገጥ ትሞክራለህ። ብዙ ጊዜ ኢትዮጵያውያን አሉንም የሉንም የምንላቸውን ነገር የምንሰማው ከውጭ ሀገር ተመራማሪዎችና ጸሐፍቶች ናቸው። እነሱ መጥተው እስኪመረመሩልን እስኪያጠኑልን እንጠብቃለን እንጂ ደፍሮ እንደዚህ የመጠየቅ የመመርመር ነገር ብዙ የለም። አሁን በመግቢያ ላይ እንዳልኩት ከ4 ወራት በፊት ይመስለኛል እዛ አካባቢ መሐመድ ጃዋይድ የተባለ ሰው መጽሐፍ ቅዱስንም ቁርአንንም አንብቦ ስለ ገነት መልክዓ ምድራዊ አቀማመጥ ከተቀመጠው ከተጻፈው ነገር ላይ ተነስቶ ባደረገው ጥናትና ምርምር የገነት መገኛ ኢትዮጵያ ልትሆን እንደምትችል ከኢትዮጵያም ደግሞ ይሄ ጣና ዙሪያ ይሄ አባይ ወንዝ በቃ ባህር ዳር ጎጃም የምንለው አካባቢ እንደሆነ ገልጾ ነበርና የውጭ ዜና አውታሮች ሲቀባበሉት ነበር። ያው በእኛም ሀገር ዜናው ሲሰራጭ ነበርና ይሄ ዜና ከመውጣቱ ከ2 ከ3 ዓመት በፊት ቀድመ ደግሞ አንተ ይሄ ገነት በኢትዮጵያ ናትን በሚል ጥያቄ 2 መጽሐፍቶችን አዘጋጅተሃልና ገነትን ለመፈለግ ምን አነሳሳ? እሺ አመሰግናለሁ። መጀመሪያ እንግዲህ ከመጠየቅ ነው ብዙ ነገር የሚገኘው። መጀመሪያም እኮ ሰው መላእክት ሲፈጠሩ እኛ ማንን ነው ጥያቄ አስፈላጊ ነው። ኖርማሊ እኛ ማንን ባለንበት እንቁም ብለው እኔም ፈጣሪ ነኝ የሚል በተገኘበት ሰዓት ዓለም ራሱ ስነ ፍጥረት በጥያቄ ነው የሚጀምረው እና እንደ ጠይቅ ያነሳሳ ያው ያደግሽበት ማህበረሰብ የምታገኘው መረጃ ነው እና እዚህ ላይ አንድ ማስተካከያ አድርጌ ወደ ጥናቱ እመጣለሁ። አሁን ብዙ ጊዜ ሰዎቹ ገነት ራሷ ኢትዮጵያ ናት፣ ገነት በኢትዮጵያ ውስጥ ናት፣ ገነት ኢትዮጵያ ላይ ናት የሚሉ በጣም የተምታታ ነገርን ያልጻፉትን ዩቲዩብ የሚሰሩ ሰዎች አሉ፣ ቲክቶክ ላይ የሚቀባበሉ ሰዎች አሉ። እንዲያውም መረጃው ከወጣ በኋላ ሰዎቹ እንደገና በደንብ አግራቤት አድርገው ሲያሙት የነበረ መጽሐፍ እንደገና ተመልሰው ሪቪው እያደረጉ ዩቲዩብ እየሰሩበት ነበርና በጣም ገርሞኛል። እኔም ብዙ ቦታ ላይ ቀርቤ ሪቪው እንዳደርግ ተጠይቄ ነበር፣ ግን አልቀረብኩም፣ በወቅቱ አልተመቸኝም። እና እኔ ይህንን ነገር እነሱ ሲያመጡት በ3 መሰረታዊ ነገር ነው ማየው። ፈረንጆቹ ደርሰው አንድ ነገር እዛ ጋር አለ ሲሉ እኛ የምናውቀው እውነት አለ ሲሉ በ3 ነገር አይዋል። አንደኛ ያዩት ነገር አለ እዚያ ጋር ወይ የሆነ ነገር ፈልገዋል፣ በሆነ ጉዳይ የሆነ የሚወስዱት ነገር ሊኖር ይችላል ብዬ ነው የማስበው። ሁለተኛ ደግሞ ማመሰቃቀል ይፈልጋሉ፣ ታሪኩንም ሆነ መረጃውን እንዲህ ነው ብለው ሌላ ትኩረት በመስጠት እኛ የሆነ ነገር ላይ ስንመሰመስ እነሱ የሚሰሩት ስራ ይኖራል ብዬ አስባለሁ። ሌላው ለእውቅና ሊሆን ይችላል። አጥኚው ለራሱ እውቅና ኢንተርናሽናል ለመሆን እንደዛ ሊል ይችላል ብዬ ነው በወቅቱ እንትን ያሉት። እና አሁንም መሰመር ያለበት ለአንቺም መጽሐፉ ተጻፈ እንጂ አንብቤ ስጨርሺው ገነት እዛ ጋ ያቻት ብሎ የሚጠቁም ነገር የለም። በመጽሐፉ ውስጥ ታሪክ፣ ሃይማኖት፣ ጥንታዊ ኢትዮጵያውያን ማን ነበሩ፣ እኛ ማነን የሚል በርከት ያለ እጽዋት ምርምር ምናምን ነው ያለው መጽሐፉ። እና ሰው ዝም ብሎ ርዕሱን ያይና ግራ የመጋባት ነገር አለና እሱ እኔም አላልኩም። መጽሐፍ ከፈልጉ ሰዎች እነዚህን አሁን ጠቁም ያውቃሉ። እኔ መነሻዬ አንደኛ ኩፋሌ 10:9 ላይ ተጽፏል። በደንብ ተንትኖ በደንብ 4 ወንዞች ናቸው የሚያምታቱ እና እኔ ገነት ያቻት የሚል እንትን አላስቀመጡም፣ ሰው እንዲያው ግራ እንዳይጋባ። ግን በስነ ፍጥረት ታሪክ ላይ የገነት መገኛ ከምስራቅ እስከ ምዕራብ ያህለውን ርቀት ነው ማለት ምድር ወገምን ያህላል የሚል ሀሳብ ስለነበረ እሱን ሀሳብ ወደ ሳይንሳዊ ልኬት በመንፈሳዊ እይታና በሳይንሳዊ ልኬት አምጦ የሆነ ነገር ማለት ነው የሚቻል እንጂ ሲጀመር መሬት ላይም አይደለችም። ኖርማሊ
አዳም የተፈጠረበትን ምድር ነው የምናወራ የምንችለው መሬት ነው ብለን እንጂ ገነት ምድር ላይ ናት የሚል አንድም ነገር አልጻፍኩም። ሰውም እንዲረዳው ኩፋሌ 10:9 ኩፋሌ 5:6 ኩፋሌ 4:9 እና ኩፋሌ 8:14 እንደገና ስነ ፍጥረት 2:15 እስከ 20 ያለውን ሄኖክ 7:23 እስከ 24 ሄኖክ 18:27 እና ሄኖክ 4:30 4:10ን ቢያዩት ከዛ ቀጥሎ ደግሞ ገድለ አዳም፣ አክሲማሮስ፣ እነዚህ ቀለምንጦስ እነዚህ መጽሐፎች በደንብ በትንታኔ ያስቀምጣሉና በአጠቃላይ ገነት ኢትዮጵያ ራሷ ናትም አላልኩም አልተባለም። ከነ ብሔረ ብፁዓንና ብሔረ ቅዱሳን ከፍ ብላ ትገኛለች ነው የሚል የስነ ፍጥረት አንድምታው። ስለዚህ ይህንን በዚህ እንዲረዱት ኦዲየንሶቹ እፈልጋለሁ። ምክንያቱም ውሸት የሆነ ነገር እየተራገበ ስለሆነ በዚህ እንዲታይልኝ ነው እና ጥናቱንም እንደዚህ ነው ማየው። አሁን ሰዎቹ እንደገና እየፈለጉ ነው፣ እንደገና እያገላበጡት ነው መጽሐፉና ደስ ብሎኛል። አክቹዋሊ ሌላም ብዙ እንደዚህ የምንከራከርባቸው ነገሮች ወደፊት እውነት የሚሆኑ ነገሮች ይኖራሉ። ውሸት ቀልድ የሚመስሉ ነገሮች፣ አንዳንዶቹ ደግሞ ለምርምር የሚበቁ ጥያቄ ናቸው። ኖርማሊ ያን ያህል መጽሐፍ አይባልም። በነገራችን ላይ የምጽፈው አንደኛ አልደመድምም፣ ጥያቄዎች አለማነሳው። ደራሲውና አንባቢያን እኩል እውቀት ነው የሚኖራቸው በእኔ መጽሐፍ ውስጥ ሁልጊዜ የምለው ደራሲውና አንባቢያን፣ አንቺ መጽሐፉን አንብቤ ስጨርሺ አንቺና እኔ የምናውቀው እኩል ነው። ምክንያቱም እኔ የማውቀው መጽሐፉ ላይ ያለው ነው። ከዛ ውጭ እናንተ ወቁ አብረን ነው ፈልጉ ብዬ ስለምተው ኦዲየንሱና ደራሲው እኩል ነው እውቀት የሚኖራቸው በዚህ ዙሪያ እና አጠቃላይ ስለ ገነት መጽሐፎች ይህን ነው የሚመስል። ያው ብዙ ሰው ስለሚያውቀው ባልመላለስበት ደስ ይለኛል። ይሄ ነው ያለው ነገር። በመጽሐፍቶች ላይ እንዳልከው ይሄ ገነትን ብቻ ሳይሆን እሱን በመፈለግ ውስጥ ወይም እሱን በመጠየቅ ውስጥ የጠየቃቸው ሌሎች ብዙ ጥያቄዎችና የተመለሱልህ ብዙ መልሶች አሉ። ከዛ ውስጥ አንዱ አሁን በዚሁ ብናነሳው ደስ የሚለኝ የእጽዋቱን ነገር ነው። በስም ጠቅሰህ ለምሳሌ ያስቀመጥካቸው እጽዋት አሉ አይደል? ዕፀ ልባዊት፣ ዕፀ ዳማዊት የተባሉ እነዚህ እጽዋት አዳምን ተከትለው የመጡ ናቸው ወደ ምድር። የሚገኙትም በተለይ አንደኛውን ነው መሰለኝ ጎጃም አካባቢ ነው ተክሉም የሚገኘው የሚል ነገር አለ መጽሐፍክ ላይ እና እስቲ ስለ እጽዋቱ አሁን እሱ አሁን እኔ የእጽዋት ሊቃውንት አይደለሁም። እኔም እንዳንቺ ነው ጥያቄ ያነሳሁት እና ባለኝ መረጃ ያው በደረስኩበት በምታገኙ መረጃ ከእጽዋቶቹ ከአዳም ገነት ተከተለው መጡ የሚባለው ብዙ ነው። የቆዳ የሚባል ነገር አለ፣ የበለስ ቅጠል የሚባል ብዙ ነው። ብቻ ያው ግን እኛ አሁን በዋናነት የምንወስደው የምናጠጋጋው ነገር የለም። መጽሐፍ ቅዱስ ላይ ያለውን ብቻ ይዘን ሌላኛውን ለምርምር ነው የምንተወው ሌላ መረጃ እስከሚገኝ። ግን በዛ ውስጥ እኔ አሁን በእጽዋት ውስጥ ከተናገሩት ነገር እኛ ፋርማሲ ሄደን ምንም ኢንግሪዲየንቱ ያልታወቀ መድኃኒት ገዝተን እንጠቀማለን እና ከዚያ የተሻለ ግን የጥንት የኛ መጽሐፎች እጽዋቱ ፕሮባቢሊቲ ሊፈውስ ይችላል ሊያሽልህ ይችላል ሳይሆን ሊያድናን ተብሎ ነበር የተጻፈ። እኛ ባንጠቀምበትም ነው። ግን አሁን ከዛ መጽሐፍ በኋላ እንትኖቹ እየመጡ ነው። ለምሳሌ ደሽት ዮሐንስ ሽፈራው የሚባል ልጅ በደንብ እየሰራበት ነው እና ቻሌንጆች ይኖራሉ። እኔ ያንን የጠቆምሁኝ ወደ 34 እጽዋት የመዘገብኳቸው እና በነዚያ ውስጥ ቢያንስ ሎካሊ ዝም ብለን ሩቅ ከምንሄድ እንደዚህ ይፈውሳሉ ተብሎ ነው እና መጠቀም እንችላለን የሚል ነገር ነው ያነሳሁት። ከዛም ጋር ተያይዞ ደግሞ አንዳንዶቹ ያው ላልሆነ ነገር የሚጠቀሙም አሉ እናያለን። ማጭበርበር ከጥቁር ማለት ከብላክ ማጂክ ጋር የሚያያይዙት እና የሚሰሩ ሰዎችም አሉ። እሱ እግዚአብሔር ልቦና ይስጣቸው ነው ማለት እንፈልግ እየደበላለቁ የሚሰሩ ሰዎች ስላሉ እኛው ትውልዱ ጥንቃቄ እንዲያደርግ ለማለት ያህል ነው እንጂ መጽሐፉ ላይ የተዘረዘሩት እጽዋት አብዛኞቹ ዝም ብለሽ ቁርጥ አድርገሽ የምትጠቀሚያቸው ናቸው። በጣም ረጅም ፕሮሰስ የሚጠይቁትን ደግሞ መንካት አያስፈልግም ብዬ ድንበር አስቀምጫለሁ እና በዛ ቢታይ ማለት ነው ፈልገው። ግን አይሆፕ አሁን አዲስ ትውልድ እየመጣ ነው። እኔ ሳይንስ ጠል አይደለሁም ኖርማሊ። ግን ሳይንሱ ይዞት የመጣ ሳይንስ ሳይኖር ሀገር ነበር፣ ሳይንስ ሳይኖር ሃይማኖት ነበር፣ ሳይንስ ሳይኖር ጥበብ ነበር፣ አስኳላ ሳይኖር እውቀት ነበር። እና እኔ ያንን ነው ቢያንስ ሙሉ በሙሉ መጣል የለብንም። መጽሐፈ ራዜልም ወደ ራዜል ተራሮች ያው በዚያው መጽሐፉን ፍለጋ ይሁን እንጂ ብዙ መጣል የለብንም። አንድ ላይ ማድረግ የምንችላቸው ነገሮች አሉ። ይህን ዘመናዊን ወስደን ያኛውንም አመጣል አንድ ላይ የሚሄዱ ነገሮች አሉ። ሙሉ በሙሉ ያኛውን ኢግኖር ማለት የለብንም የሚል ሀሳብ ነው በውስጥ ያለው ማጠነጥ ነው እንጂ በጭፍን የሳይንስ ደጋፊም በጭፍን የሳይንስ ጠልም አይደለሁም። ኖርማል ያው ሰው በመረዳቱ ልክ አንድን ነገር ሊያምን ሊቀበልና ሊተገብር ይችላል እና በዛ ሬንጅ ውስጥ ነው ያለሁት። ያው ብዙ ተመራማሪዎች በዓለምም ደረጃ በኢትዮጵያ ውስጥም እንደዚህ የጻፉ አሉ። አሁን ኢትዮጵያን ከገነት ጋር በማያያዝ
ብቸኛው አይደለህም አንተ የጻፉ ትልልቅ አባቶች አሉ በታሪክም ደረጃ ማለት ነው። እና ምንድነው መጠየቁ መመራመሩ ብዙ ነገርን እንድታቅ እንድትፈትሽ ያደርግሃል። ምንም እንኳን በአራት ነጥብ ባይዘጋም ልክ እንዳንተ መጽሐፍቶች ቢያንስ ሰው እንዲያስብ እንዲጠይቅ አድርጎ የመተው ነገር አለ። ከእጽዋት ጋር በተያያዘ የኢትዮጵያ አባቶች በደንብ ረጅሙን አመት ሲጠቀሙበት በተለያየ የህይወታቸው ክፍል ውስጥ ለምግብነትም ለጤንነትም ለብዙ ነገር የተጠቀሙ ቆይተዋል። ግን አሁን ስታይ ደግሞ ከተፈጥሮ እየራቅን ወደ ሳይንስ በአብዛኛው እየተደገፍን ያለነው እነዛንም ነገሮች እንጠቀም ብንል አናውቀውም። አሁን መንገዱን አሁን ያለነው ትውልዶች አሁን እጽዋቱን ምኑን መንገዱን የሚያሳየን የሚመራን የለም። ፊት ለፊታችን ላይ ያለው በሳይንስ ዓለም ውስጥ የሚቀርቡልን በጤናም ካየው መድኃኒቶቹ በዛ መንገድ ነው። ለዛኛው እየራቅን ለዚህኛው ሞር እየቀረብን ነውና ይሄንስ የዚህን መነሻ እንዴት ታየዋለህ? አዎ ለምሳሌ የመድኃኒት ፋብሪካዎች ሳይኖሩ እንደነገርኩሽ በእጽዋት ጥቅም በሰፊው አሁን የእጽዋት ጥቅም ስንል ከየት መጀመር እንችላለን? ከቤተክርስቲያን ውስጥ እኮ መጀመር እንችላለን። ለምሳሌ ጭስ ሆኖ ያገለግላል፣ መቋሚያ ሆኖ ያገለግላል፣ ብዙ ነገር ሆኖ ያገለግል፣ መስቀል ሆኖ ያገለግላል እጽዋት እና እያንዳንዱ እጽዋት ተግባር አለው። ሰው አሁን አንዳንዴ ኖ ይሄኛው ጥንቁልና ነው የሚል ሀሳብ ገጥሞሽ ያውቃል? ጥንቁልና አለ። ሰዎቹ ናቸው ጥንቁልና የሚያደርጉት ሴንስ ከማይገባ ነገር ጋር እያያያዙ እንጂ ጥበብ መጽሐፍ ቅዱስ ላይ እንዳለ መጽሐፈ ሰለሞን ላይ ሲራክ ላይ እንደገና ኩፋሌ ላይ ሰፋ ብሎ ተዘርዝሯል። ለምሳሌ እኔ በህይወት የማረሰው ሁልጊዜ ደጋግሜ የማነሳው ኖህ በአራራት ተራራ ላይ ልጆቹን አስቀምጦ መናፍስት ሲገዳደረው እግዚአብሔር ወርዶ የእጽዋትን ምስጢር ከነማሳታቸው ከነመናፍስቱ ማሳት አሳየው ካለ በኋላ እኛም 9ኙን ወስደን አጋዝናቸው ይሉ አንደኛውን እንደተው አድርጎ ያው ሰው ፍሪ መሆን እንደሌለበት ይላሉ አባቶች በኋላ እንደዛ ተብሎ ተጽፏል። እዛ ጋር እግዚአብሔርም ወስዶ አሳየው። ከዛ ኖህም የጥበቡ መጽሐፍ በመጽሐፉ ጻፈ ተብሎ ተጽፏል መጽሐፍ ቅዱስ ላይ እና በኋላ በሌላ በኩል ደግሞ ጥበብ ላይ ስንመጣ ደግሞ የእጽዋቶችን የስራቸውን የግንዳቸውን የቅጠላቸውን ጥበብ ገለጸልኝ የሚል በርከት ያለ የሚያጽፍ እና የሚያነጋግር ሀሳብ አለ። ከጸሎት የራቀ ነገር ጥበብ አይደለም ለእኔ። ጸሎት መሰረት ያደረገ ነገር ግን መገለጥ ነው። ይሄ በጸሎት ስጠነክሪ ዳርኩ እየተገፈፈ ወደ ብርሃን ነው የምትጠጊው። ይሄ ዳርክ የሆነው ነገር ይጠፋል፣ ይገፈፋል፣ ይርቃል። ይሄ ኦብቪየስሊ ማንም የሚኖረው ነው። ጸሎት ስታቆሚ ምን እንደሚቀርብሽ ይታወቃል። በጸሎት ስትበረችና በደንብ እየጠነከርሽ ስትሄጂ ደግሞ የትኞቹ ኃያላት እየሸሹ የትኞቹ እንደሚቀርቡሽ ይታወቃል። ባይብሊካል ነው እና በጥበብ ሳይስገበገቡ መመርመር ነው አሁን እኔ መልእክቴ። በቃ አለ ብዙ ነገር አለ። እንትኑ እያጠፋው ነው ወይ? አዎ እያጠፋው ነው። ሳይንሱ ኖርማሊ ሳይንሱን ብቻ እንድንቀበል እየተደረገ ነው። ግን አይናችን ስንገልጽ እንተዋለን ያኛው ምክንያት አይጠቅምማ። ካልጠቀመን እንተዋለን። ጭራሽ ደግሞ ለአፍሪካ ደግሞ እዛ ተመርተው የሚመጡት ለአፍሪካ ደግሞ ትንሽ ባለሙያዎች የሐኪሞቹ ቢናገሩ ይሻላል። በጣም ጋብዥልኝ እንደውም በዚህ አጋጣሚ ኢንግሪዲየንት እንዴት ሆኖ እንደሚመጣ ከ100% እንትኑ 20% ብቻ የሚፈውስ 80%ቱ ሳይድ ኢፌክት ያለው ብዙ ጊዜ እንደዛ አይነት እንትኖች አሉ፣ ጥናቶችም አሉና ይህንም በዚህ ብናየው ብናስተውል ነው። ግን ያው ሁሉም ምንጩ ሄዶ ጸሎት ነው የሚሆነው። የዚህ ጋር መጠንቀቅ ያለብን ነገር በጸሎት ነው ብዙም ነገር የሚሳካው ነው። አባቶቻችንም ጥበቡን ሲያሸጋግሩ ሆነ ሲጠቀሙ በጸሎት ነው የበረቱት እንጂ መናፍስት በመሳብ ወይም በምናምን አይደለም። ግን ይሄኛውን ነገር የሚያደርጉ አንዳንድ እኩይ ሰዎች ስላሉ ያኛው በዚህኛው ሻዶ መደረግ የለበትም ነው። እንዲያውም ብዙ ጊዜ አይተሽ እንደሆነ ስጽፍ እለያለሁ። ይሄኛው ብላክ ነው፣ ይሄኛው ብላክ ማጂክ ነው፣ ይሄኛው ደግሞ ጸሎት ነው ብዬ ነው እንደ ግልጽ አድርጌ የምናገርና በዚህ ራሱ ብዙ ነገር ደርሶብኛል። ማገባ ረፍ ነው የሚሉ ማንገራገሪያዎች ሁላ ለምን ጥቁር ነው አልክ? ያ ለምን ገለጽ ነው አክቹዋሊ። ግን እንደዛ አይነት ነገር አመኘበትም ስላደረጉት ብዙ ሰው ነው ያመለጠ። በነገራችን ላይ በዚህ ብዙ ሰው ለይቷል። የትኛው ጥንቁልና እንደሆነ የትኛው ጥበብ እንደሆነ ለይቷል። ሰው ኖርማሊ የተሰጠውን የእጽዋቶቹ ጸጋ ለየ የሚጠቀም ይጠቀማሉ እና ያንን በዚያ እናየው። ብዙ ተመራማሪ አይደለሁም አሁንም ቢሆን ገና ጥያቄ ማንሳት ላይ ነኝ እና ቢያንስ ግን ሰዎቹ የትኛው ስህተት ነው የትኛው እውነት ነው የሚለውን እንዲለዩ የሆነ አሻራ አስቀምጫለሁ ብዬ አስባለሁ። አንዳንዴ ሰው እየደወለ አዎ ይሄ ነገር እኮ እውነት ነው ብለን ተቀብለን እግዚአብሔር ይስጥህ ምናምን ህይወታችን ተቀይሯል ምናምን ሲል ትደነግጫለሽ። እግዚአብሔር በሌላ ያድሮ ሰርቶልህ ከሆነ ተቀይረሃል እንጂ እንኳ ያደረጉት ነገር የለም። ጥያቄ ነው የጠየቅኩኝ እንደዚህ ትውልድ እላለሁ እና ብዙ ሰው እንደዛ ይልሻል እና
ብንመረምር ይመረጣል። ኖርማል ያው ያልሆነ ነገር ከመስራት ፈጣሪን አስቀድመን በፊት እሱን አስቀድመን ብንሰራ እንቀየራለን፣ ይመጣል ያኛው። አሁን ደግሞ ሚዲያውን ትንሽ ሰፋ ስላለ ምንም የማይጋለጥ ነገር የለም እና የትኛው ስህተት እንደሆነ ከፋብሪካ ሁሉ አመጣው አሰራሩ ሊያሳዩሽ ይችላሉ። ደግሞ ይሄ ሞዲፋይ እየተደረገ ስለሆነ ሩጫው ይሄኛውን አስጥሎ ያኛውን ሪፕለስ ማድረግ ስለሆነ ያኛውን ዝም ብሎ የሚታይ አይደለም። ቢያንስ እኛ ራሳችን ላይ መስራት አለብን፣ ልጆቻችን ላይ መስራት አለብን፣ ወንድሞቻችን ላይ መስራት አለብን። የአንዱ እውቀት ለብዙ ሲሆን ያው በዚህ ሽግግር ብዙዎች ያውቃሉ፣ ብዙዎች ይድናሉ፣ ብዙዎቹ ያድናሉ። ብዙ ጊዜ አሁን መጽሐፍ ስጽፍ በኃላፊነት ነው መጽሐፍ የምጠየቅበት ይኖራል፣ ማልጠየቅበትም ይኖራል። ብጠየቅም እኩል ነው የምንጠየቅ፣ ተጠያይቀን ነው የምንለያየው ቅድም እንደነገርኩሽ። እና ግን ምን አምናለሁ መሰለሽ አንድ ሰው የሆነ አሻራ አንድ ሰው ላይ ኢንፍሉዌንስ ሲያደርግ ያኛው ደግሞ ለመቶዎቹ ለሺዎች ይሆናል። ይሄ የትውልድ ሽግግር ምለው እኔ ያንን ነው ማለት የትምህርት ሽግግር ወይም የእውቀት ሽግግር ብለው ያንን ነው። እና ብዙ ጊዜ ብዙ መጽሐፍ አላሳትም እንዳየሽው ቶሎ ነው የሚያልቁት። በጣም ገበያ ላይ የሚጠፋሉ። አልቆጭም፣ ምክንያት የያዟቸው ሰዎች በደንብ ፍሬ አፍርተው ስለማያቸው በደንብ ገብቷቸው የሆነ ስራ ሲሰሩ ስለማይ እነዛ አይነት ነገር አለና አንዳንዴ በበዛሽም አይደለም ብዙ ነገር ምን ብዬ ነው ማምነው በጸሎት በህይወቱን በጸሎት የሚኖር ሰው ጸሎተኛ ሆኜ ሳይሆን ህይወቱን በጸሎት የሚኖር ሰው የሚያስተላልፈው ነገር የእግዚአብሔር መንፈስ ስላለበት ብዙ ጥፋት አይሆንም። ከጸሎት የራቀ ሰው ነው ብዙ ጊዜ ለጥፋት የሚሆኑ ነገሮችን ዲስትሪቢዩት የሚያደርግና አንዳንዴ እግዚአብሔር ይመስገናለሁ በዚህ ራሴ። አዎ አሁን ጸሎት ባልከው ነገር ላይ እንኳንስ እንደዚህ ለመድኃኒትን ሲያዘጋጁ ይቅርና እኮ አሁን አባቶቻችን እንደው በዕለት ተዕለት ህይወታቸው ራሱ ስታቸው በጸሎት ውስጥ ስላለፉ ይመስለኛል ጤናማ ህይወትን የኖሩት። ገበሬ ስታየው መሬቱን ከማረሱ በፊት ጸሎት አድርጎ ነው። ዘር ሲዘራ ጸሎት ያደርጋል። እያንዳንዱን ሲያድግ፣ ሲያርም፣ ሲያጭድ ሁሉ ነገር በጸሎት ነው። እንደገና ደግሞ ተሸጦም ወደ ቤት ሲመጣም እናቶቻችን ሲያቦኩ ጸሎት አድርገው ነው በፊት። ሲጋግሩም በስመአብ ብለው ነው ወደ ማድጋቸው የሚገቡት። ከሲጋግሩም ሲጨርሱም እንደገና ከተቀመጠም በኋላ ሲያቀርቡ መሶብ ሲከፍቱም ባርከው ነው። ሁሉ ነገር ስታየው በጸሎት ነው ተጀምሮ እስከሚያልቅ ማለት ነው። እና ያ ነገር በረከት እና የጤናማ ህይወት እንድንኖር አድርጎናል። እንደው ከመድኃኒቱ እንኳን ውጪ ከጥበቡ ውጪ ያለውን ያኗኗር ስልታችንን ስናየው ማለት ነው። በጣም ጥሩ። እዚህ ላይ አንድ ሀሳብ አለ። አሁን ሰው አንዳንዴ ይህንን ነው የምንረሳው በነገራችን ላይ ቡራኬ የሚሰጣቸው ነገሮች ነው የማይሰጣችሁም አሉና አንዳንዴ ሰው ዝም ብሎ ለምሳሌ ንፍሮ ወይ ቆሎ ይዘሽ ስትሄጂ ፍስ አድርጎ ሊቅም ይችላል። በስማም ወይም ማለቱን ይተዋል ብዙ ሰው። አክቹዋሊ ሁላችንም ላይ ምን ለየው ሁሉ አለ። አንዳንዴ በሽንም በሰው መሀል ስንሆን እንደዛ ማናረግ ሰዎች አለ። አክቹዋሊ ስላየው ስለገጠመኝ ነው። ግን ረዴት እያጣን ነው። ኖርማሊ እኛ አሁን ስላልወጣን ስላልተው ነው ክርስትና ህይወት ላይ ነው አለን ብለን የምናወራው እና እነዛ አብረውን የመጡ አባቶቻችን ያን ሁሉ ሲያደርግ በነገራችን ላይ 3 ሰዓት 4 ሰዓት እንኳን አይተኙም። እንዲያው አንድ ምሳሌ ልስጥሽ። አንድ አርሶ አደር አገልጋይ ቢኖር ቀን ያርሳል እስከ 7 ሰዓት ሄዶ ገብቶ ይቀድሳል። 11 ሰዓት ይወጣል፣ ቤቱ ይሄዳል፣ በሮቹን ያበላል፣ ማታ ያመሻል፣ ቅራት ያድራል፣ ሰምቲንግ እያለ በጣም ረጅሙ ሰዓት ስራ ላይ ነው የሚያሳልፉት። እንደዚያ ሆኖ ግን ረጅም ዓመት ነበር የሚኖሩት እውነት ለመናገር ረጅም ዓመት። ምክንያቱም የስኳር የሚባል የለም፣ ኩላሊት ግፊት ምናምን የሚባል የለም። እና አሁን ከተማ ላይ ያለን ሰዎች ወይም ያሉ ሰዎች ለዚህ እየተጠቁ ነው። አንደኛ በኋላ እመጣበታለሁ። ይሄ በባዶ እግር ስቴጅ የምታገኘው የኤነርጂ ፍሎውን ፈረንጆች ደብቀውን እኛም ሳንጠቀምበት ጤና መጠበቂያ አንዱ ናቹራል እንትን ስለሆነ ምንድን ነው እስኪ በዚሁ አንሳ መሰለሽ በባዶ እግር ስቴጅ የምታገኘው ኢነርጂ አለ ከመሬት እና ብዙዎቹ ከአስፋልት ላይ አይደለም ያልኩት፣ ከአፈር ላይ በአፈር ላይ መሄድ እኔ አይደለሁም ያልኩት፣ ሳይንሱም ይደግፈዋል። ይሄ ኤነርጂ ፍሎ ይደረጋል እና ከአንቺ ወደዛ ከዛ ወደዚህ የሚመጣ ኤነርጂ አለ። ይሄ የጥንካሬ ኤነርጂ ነው። ከተፈጥሮ ጋር የሚያገኙት ኤነርጂ አለ። እሱ ራሱ ብዙ የእድሜ ጸጋ ሰጥቷቸዋል ብዬ አምናለሁ እና እሱ በጣም ትልቅ ነገር ነው። ሌላው አመጋገባቸውን ቢሆን ጾመኞች ናቸው። ኦልሞስት 200 ምናምን ቀን በዓመት ጾመኛ ናቸው። አይደለ? አሁን ሙስሊም አንዱን ክርስትናው ብቻ እያልኩ አይደለም። በእስልምና ሆነ በተለያዩ ሃይማኖቶች ጾም ሲኖር አለ። ጾም እስከ 12 ሰዓት ተጾሞ ነው እና ያ ጾሙ ራሱ አንድ የሰውነታቸው በጾምሽ ቁጥር ምንድን ነው የምታገኘው? ቅድስና ነው።
የተቀደሰ መንፈስ ነው የሚቀርብሽ እና ያ ራሱ ሰውነታቸው ተመጣጥሮ ከምንም ከደዌ ነፃ አድርጓቸው ኑሯል ብዬ አምናለሁ። ባግበሰበስነ ቁጥር ነው ደዌ የሚመጣው። ስጋ በደንብ በተደሰተ ቁጥር መንፈሳችን እየረከሰ ፍላጎታችን እየናረ ሲሄድ እንወፍራለን። በዛው ልክ ደግሞ እንትናችን ይሄ ለጸሎት ያለው የብርሃን ምልልስ ስታክ ያደርጋል። ብዙ አንጸልይም፣ እንደክማል። ስጋ ያው ሲበላ በደንብ ይደክማል። ይጠነክራል ብለን አይደለም የምናምነው እንጂ ስጋ በደንብ ሲበላ ይደክማል፣ ያንቀላፋል፣ ያቅተዋል። ስጋ ደግሞ በደንብ ሲጾም ምጥጥ ሲል ያስባል፣ አሪፍ ነገር ላይ ይሆናልና ብዙ ጊዜ በዛ ነው እድሜያቸውም የተባረከ እና በዚህ ተፈጥሮ ጋር ነበር። መድኃኒት አያውቁም፣ ዘይት አያውቁም። ስ ዘይት ኑግ ነበር፣ ኑግ ቀጥታ ነበረ። ስኳር አያውቁም። ስንት ዓመት ሆነ ስኳር ራሱ? አንቺና እኔ ተማሪ ሆነ ስኳር አልነበረም። አሁን ነው በደንብ ሰፍቶ የገባው እና ያ ነው ለእድሜ ባለጸጋ የሚያደረጋቸው ብዬ አምናለሁ። እስካሁን ስኳር ማይጠቀም ሰው አለ እኮ በዚህ ዘመን ላይ ተፈጥሮ ጋር መኖር ማለት። ስለዚህ አሁን ከተፈጥሮ እየሸሸን መጥተናል። በፊት እንዲነበሩ ጥሩ ነበሩ፣ አሁን እንዲሆነናል የሚለው ነገር እየበዛ ነው አሁን ላይ እና አንዱ ለዚህ ነገር ዳርጎናል ተብሎ የሚከሰሰው የትምህርት ስርዓታችን ነው። የትምህርት ስርዓታችን በተለይ ከ1960ዎቹ ወዲህ ሙሉ በሙሉ የእኛን መሰረት ላይ ስላልቆመ በባዶ ቦታ ላይ መጥቶ ስለተተከለ የኛ ተወግዶ እሱ ነው ለብዙ ነገር እየተባለ ይወቀሳል። አንተ ደግሞ መምህር ነህ፣ ከልጆች ጋርም ትውላለህ። እንግዲህ ከአንደኛ ክፍል እስከ 12ኛ ክፍል ያሉ ልጆችን አስተምረሃል። ስለዚህ በደንብ አሁን ስላለው የትምህርት ስርዓት በተለይ ደግሞ መሰረት የሚባለው የህፃናቶቹ ነው አይደለ? በደንብ ከእነሱ ጋርም እንደው መቅረብ የመዋል የረጅም ጊዜ ልምድ ስላለ እንደውም አንድ ነገር ስትለኝ ነበር። አሁን በዚህ በትምህርት በማስተማር ደረጃ እያነጻጸርክልኝ በአብነት ትምህርት ቤቶች 500 የሚጠጉ ተማሪዎችን አንድ መምህር አስተምሮ እነሱ ሙሉ ውጤታማ ይሆናሉ። በዘመናዊ ትምህርት ቤት ግን በአንድ ክፍል ውስጥ 40 የሚያክሉ ወይም ተማሪዎች 8 ከዛ አካባቢ የሚደርሱ አስተማሪዎች ተፈራርቀው አስተምረዋቸው ሁሉም ውጤታማ አይሆኑም። ይህ ለውጥ ከየት መጣ የሚለውን እንደ ሀሳብ ታነሳለህና እስቲ። ጥሩ ብቻ የሆነ ነገር ላይ ሽፍት አድርገናል። አሁን ሲገባ ከሆነ ነገር ላይ ሽፍት አድርገናል ማለት ቅድም መግቢያ ላይም እንደነገርኩሽ ይሄ ስርዓቱ ሁለቱም ተመጣጥኖ መሄድ አለ ከሚሉት አንዱ ነኝ እና የማንጥለው አለ ከሳይንሱ ወይም ከዘመናዊነቱ ደግሞ እዚህኛው ማንለቀው አለ። ለምሳሌ እኔ ይሄኛውን አሁን ወደ ብራዚል ተራሮች ላይ ጥናት ስሰራ አሁን በጣም እንደምታየው ኦቲዝም እየበዛ ነው እና አንዱ እንዲያውም እሱ ነው ይሄ ትምህርት ካሪኩለሙ ነው ይመስለኛል። ለምሳሌ አንድ አጭር ምሳሌ ልንገርሽ እና ወደዚያ ወደ አነሳሽው ሀሳብ ሄዳለሁ። በጣም በልጅነታቸው በጣም ጎበዝ የሆኑ ቶፕ የሆኑ ልጆች ታገኛለሽ። አንዳንዴ ወይኔ ይሄ ልጅ የት ነው የሚደርስ ምናምን ስንል የሆነ ሰዓት እስታክ አድርገው ጭራሽ ተማሪ የማይመስሉ ልጆች ሆነው ቁጭ ይላሉ እና ምንድን ነው ወላጆቹም ብዙ ጊዜ የማያስተውሉት እንደነዚህ አይነት ልጆች በእንክብካቤ ነው መያዝ ያለባቸው እና አእምሯቸው በጣም ፈጣን ነው፣ ብዙ ነገር ይፈልጋል፣ አንሊሚትድ የሆነ ኖሌጅ አላቸው። በሌላ ሀገር ባደጉ ሀገራት በምንላቸው ያው እንትን ኦፖርቹኒቲ ስላለ በ5 ዓመት በ7 ዓመት ሳይንቲስት ታገኛለሽ። እነዛ ናቸው እኛ ጋርም የነበሩ። ግን እኛ ምን እናደርጋቸው አለ ኮላብ ስናደርግና በተቀረጸው ትምህርት ፖሊሲ ውስጥ ግዴታ ነው ስንላቸው ክላስ ውስጥ ገብተው ተረጋግተው አይቀመጡ። አይተሽ ከሆነ እንቀጨቀጫሉ። ለምንድን ነው እነሱ ይፈልጉት ሌላ ነበረ፣ ግን እኛ በፖሊሲ አመጣን ስናጥራቸው ይደነዘዛሉ፣ ይተውታል። ምክንያቱም ፍላጎታቸው ሌላ ነበር። ይሄን ያውቁታል። አሁን እነሱ እዚህ ታጥሮ የሚሰጣቸውን ትምህርት በደንብ ያውቁታልና በሌላ ሀገር ላይ ስቴጅ በ7 ዓመት በ8 ዓመት ዲግሪ በ10 ዓመት ማስተር ምናምን ነፍ ዶክተር ታገኛለሽ። እኛ ሀገር ላይ እድሜሽን ቆጥረሽ በዛው ነው የምታልፊው። ከዛ ልክ ይሄ ልጅ ኖርማሊ ከማይፈልገው ነገር ላይ እየኖረው ከሚያውቀው ነገር ላይ የሚያውቀው ነገር የማያውቀውን ነገር እየተገታ የሚያውቀው ነገር ላይ እየኖረ ነው። በዚህ ምክንያት ድንዝዝ ይልና ጭራሽ ክላስ ውስጥ የሌለ ተማሪ እንዲያውም ሲባባስ ቀስ እያለ ወደ ሌላ ሞራል ወደሚነካ ንግግር ስናስገባ ወደ እብደት የሚሄድበት አጋጣሚ ብዙ አለና ኦቲዝም በጣም እየተበራከተ ከመጣበት አንዱ ይሄ ነው ብዬ አምናለሁ። የልጆቹን እንትን መያዝ መቋጠር፣ እንደፈለጋቸው እንደሄዱና በትክክለኛ አቅጣጫ ላይ አለመንዳት፣ አለማስቀመጥ፣ አለማሳየት። ስለዚህ የጎደለን ነገር አለ እዚህ ጋር። አሁን ትምህርት ፖሊሲው እንዲህ ነው አልልሽም። ያው ሁላችን የምናውቀው ነገር ነው። ከ6ኛ ክፍል ጀምረሽ እስከ 12ኛ ክፍል እኮ በቃ ሮማን ሂስትሪ ነው በየቦታው ገብቶ ታገኝ። እኛ ለዚህ ትውልድ የሮም ሂስትሪ አወዳደቅ የሮም ስልጣኔ አይማሩ አይደለም፣ ግን በጣም ከሚበዛው ነገር ለእኛ የሆነ ነገር የለም። ይማሩት ችግር የለም ታሪክም፣ ግን
በደንብ ደግሞ ቢዚ የሆኑ ወይም አቢዩዝ እየሆኑ ያሉት በዚያ ታሪክ ውስጥ ነው በብዛት እና አቀባበላችን ላይ ስህተት አለ። ወላጅም አያየውም። ፖሊሲ ወለድ አንዴ እኮ ከተተገበረ በኋላ ልጆቹ ትምህርት ቤት ልኮ መምጣቱን ነው የሚያየው። መብላት መጠጣታቸውን ደህና ብለን የምናየው መብላት መጠጣታቸውን ሊሆን ይችላል እና ያ ነገር እንደዚህ አድርጓል። እና ብዙ የጎደለ ነገር አለ። በዚህ ውስጥ ምንድን ልዩነት ነው ያገኘው? ለምሳሌ ቅድም ካነሳሹ ጋር አብነት ትምህርት ቤት እኔ እንደው ባልማርም የሚያስተምሩ ቤተሰቦች አጎቶች፣ ዘመዶች አሉ። ኖርማሊ ያለው አንድ መርጌታ እያረሰ ሊሆን ይችላል፣ እየቆፈረ ሊሆን ይችላል። 500 600 ተማሪዎችን አሰልፈው በመንጫጫት ነው። እንዲያው ግን አንዱ አጠገቡ ያለውን ብቻ ነው የሚያስቀጥለውን ብቻ ነው የሚሰማ፣ ሌላውን አይረብሸውም። በዛ ተዋረድ 500 600 ተማሪ እውቀት እንዲፈሰስ ብሎለት ሁሉም ደቀ መዝሙሩ ፍሬ ያፈራል። እዚህኛው ላይ ምንድን ነው የጎደለን? ለምሳሌ እንዳልሽው ከአንደኛ ክፍል እስከ 12ኛ ክፍል አስተምሬያለሁ። በተቻለ መጠን አጭር ጊዜ ባስተምርም በየሌቭሉ የምታየው ነገር አለ በየኤጁ እና አንድ ሰው አስጠኝ ተመድቦለት፣ አንድ ተማሪ አስጠኝ ተመድቦለት፣ ምሳ ተቋጥሮለት፣ መክሰስ ተቋጥሮለት፣ ቁርስ ተቋጥሮለት ሂዶ በቃ ማክሲመም 7 መምህር እንበል 7 መምህር አስተምሮት 10 ምናምን ትምህርት ተምሮ በ10 መምህር ወይም ተምሮ ፈተና ሲፈተን 0 ያመጣል ወይም እንበል በቃ 0 ያመጣል፣ ግማሽ ያመጣል። ማምጣት አልነበረበትም ነው። ምንድነው ኬዙ? እዛ ጋር ያንን ሁሉ ሸምደው እንዲያውስ እነዛ እኮ ሲይዙ ብቻ ነው የሚለቀቁት አይደለ? መዝሙር ዳዊት በቃሉ ሸምድዶ አይደለ የሚወጣው? ምንድነው የጎደለን ነገር ብዬ ስል ብዙ ነገር ጎሎናል እዚህኛው ላይ። እዛኛው ላይ ምን ነበር መሰለሽ? ያው ሰው ካመነ ይመን ካላመነ የራሱ ጉዳይ። ይኸውልሽ እዛኛው ላይ ጸሎት አለ፣ ብርቱ የሆነ ጸሎት አለ። ተማሪውም ደቀ መዝሙሩ ይጸልያል፣ መርጌታውም ይጸልያል። መርጌታውም ስለሚጸልይ የሚወጣው እሳት የሚወጣው እንትን ትምህርት ሙሉ ነው የሚሰራጨው። እግዚአብሔር አብሯቸዋል። አየሽ፣ እኔ አሁን በዚህ ጥናት ይህንን ነው እኔ በገባኝ ልክ ያገኘሁት። በዛ በኩል ያለ አገርም ይጸልይላቸዋል፣ እነሱም ይጸልያሉ፣ እርስ በርስ ይጸልይላቸው። በዚህ በኩልስ ለልጅሽ ጸልይሽ ታውቂያለሽ? ትምህርት ቤት እንዴት ትምህርት እንዲገባው ብለሽ ተጸልይሽ ታውቂያለሽ? የሚጸልይ ይኖር ይሆናል፣ ግን በብዛት የለም። ስለዚህ ምንድን ጎሏቸዋል? አጠቃላይ ምንም ነገር እያደረግንላቸው አይደለም ማለት ነው። እኛ ፋሲሊቲ ማቅረባችን ብቻ ነው ያየ። መምህር ውስጥ ጸልዮ ነው የሚወጣ፣ ጸልዮ ነው የሚያስተምር። ትምህርት እንዲገባቸው ከኔ የሚወጣው ቃል ወይም ከኔ የሚወጣው ትምህርት እንዲገባቸው ተብሎ ነው ይህን የሚያደርጋለ የለም። ስለዚህ በመምህሩ ላይ የሚወጣው መልካም ነገር ያን ያህል አይደለማ። የለም ስልሽ እውቀት ይኖራል፣ ግን እውቀቱ ያን ያህል እንደዛ ፈሶ ለእነዚያ ፍሬ የሚያፈራ ነው ወይ ስንል ጥያቄ ውስጥ እንገባለን። ብዙ ጊዜ መምህራን ላይ የፕሪፎርማ ችግር የለም። ሰው ለሚያስተምረው ነገር ብቁ ነው፣ ኖርማሊ ያውቃል። ለምንድን ነው የሚያውቀው? ኖርማሊ እዚያ ኳሊፋይ ሳያደርግ መምህር አይሆንም። እንደገና ደግሞ እንትንም እየቀለለ መጥቷል። ፖሊሲው እንደነገርኩሽ ፖሊሲ እየቀለለ ሲመጣ የተማሪሽን ነገር ነው የምታስተምሪው እና ለመምህራን ጋር ብዙ ችግር አይኖርም። እንደዚህ ግን የእውቀት ፍሰቱ ጋር አለ። የእውቀት ፍሰቱ ጋር ያልተጸለየለት ተማሪ፣ ያልጸለየ መምህር፣ ወላጅ ያልጸለየለት ትውልድ ያንን ሁሉ የሚፈሰውን የስምንት መምህር ትምህርት የመያዝ እንትን አይጠበቅበትም ኖርማሊ እንዲህ መንፈሳዊ ስናየው። ስለዚህ ይሄንን ነው ጎሎ ያየሁት እኔ። ስለዚህ ሌላው ደግሞ 40 ተማሪን አመጠሽ ወደ አንድ ይገባዋል ብሎ ወደ ማሰብ መምጣታችን እሱ ትልቅ ስህተት ነው። ቅድም እንደነገርኩሽ በጣም ቶፕ የሆኑ ተማሪዎች ቢኖሩ፣ አዳሪ ትምህርት ቤቶች ቢኖሩን ትለቂያቸዋለሽ። ያው የሀገር ፍሬ አይደሉ፣ ሳይንቲስት ናቸው እኮ። ከሆነ ቀን በኋላ ሳይንቲስት ስለሚሆኑ እየተንከባከብሽ የሆነ ግሩፕ ትሰጫቸዋለሽ። ቶፕ ብቻ የምናስተምርበት የለም። አሁን እንደ ድል ሆኖ አዳሪ ትምህርት ቤት ብዙ የለም። አዳሪ ትምህርት ቤት ደግሞ ሴት ብቻ ወንድ ብቻ የሚማርበት አላልኩም። ሰው እዚህ ጋር ጥንቃቄ እንዲያደርግ። ያም ደግሞ ሌላ ባይታወርነት ነው። ሴት ብቻና ወንድ ብቻ ማስተማርም ሌላ ባይታወርነት ስለሆነ ከሆነ ከፍ ካሉ በኋላ ሌላ ችግር ስለሚያመጣ ጥንቃቄ ያስፈልጋል። ግን አለየናቸውም። ስለዚህ አንደኛው የቤተሰቡን የአባትና የእናቱን ጭቅጭቅ ሊሆን ይችላል። የሆነ ወሬ ሰምቶን የመጣው ቢውስኗን ይገባል። እዛ ጋር 600 እና 500 ተማሪ አንድ መርጌታ እንዲፍሎ አድርገው እየተንጫጫ እየጮሁ ሌሊቱን ሙሉ ትምህርት ፈሶ እንደ ውሃ እውቀት በደንብ ገብቶ አድሮ እዚህ ጋር አንድ ተማሪ ኮሽ ሲያደርግ ክላሱ ይበጠበጣል። አሁን ያልከውን በተግባር እኔ አሁን አንዴ ባህር ዳር ሄደን ነበረ። ሰላም አርጊው ቅድስት ማርያም ቤተክርስቲያን መምህር ቅዱስ ያሬድ የሚባሉ የቅኔ መምህር አሉና ከ3000 በላይ የቅኔ ተማሪዎችን ነው የሚያስተምሩት። እና እኛ በሄድን ጊዜ ሙሉ አዳራሹ በጣም ትልቅ አዳራሽ ነው፣ ጥቅጥቅ ያለ ሙሉ ነው፣ መቀመጫ መቆሚያ የለም። እና በተለያየ እድሜ ላይ ያሉ ልጆች አሉ፣ እንደገና ጀማሪ አለ፣ በደንብ ደግሞ ይቻላሉ፣ በተለያየ ችሎታ ላይ ያሉ ናቸው። ግን ሲማሩ
አሁን እንዳልከው አንዱ የአንዱን አቅም አይደለም የሚገድለው። እንደውም ከፍ ያሉት አስቀጻይ ይሆናሉ። አዲስ የመጡትን ትንንሾቹን ያስቀጽላሉ። በቀጥታ መምህሩን ሁልጊዜ ያገኛሉ ማለት አይደለም። መምህሩም ያገኟቸው አሉ ከላይ ያሉት፣ ከዛ በየተዋ እነዛ ደግሞ ከላይ ያሉት ከታች ያሉትን እያስተማሩ ብቻ ሁሉም ተያይዞ ሳይከረከም የግድ እኩል ነህ እዚህ ክፍል እዚህ አዳራሽ ውስጥ እስካለ ድረስ እኩል ነው የቅኔ ችሎታ መሆን ያለበት ብለው ሳይከለክሏቸው ሁሉም አቅሙን በሚያወጣበትና እርስ በርስ እየተማማረ በሚሄድበት የትምህርት ስርዓት አንድ መምህር ወደ 3000 የሚጠጋ ደቀ መዛሙርትን ሰብስቦ ሲያስተምር በጣም ትደነቃለህ። እና በዚህኛው የኛ በሀገር በቀሉ የትምህርት ስርዓታችን ውስጥ ልንቀዳው ወደ ዘመናዊ የትምህርት ስርዓታችን ልንቀዳው የሚገባ ጥሩ መዋቅር ነበር። እንደው ትምህርቱን እንኳን ባንወስደው ቢያንስ የትምህርት የማስተማርና የመማር ስርዓቱን መቅዳት እንችል ነበር። አሁን እንዳልከኝ ከክፍል ውስጥ 40 ተማሪ ቢኖር 40ውም እኩል ትምህርት የመቀበል ችሎታ ላይኖረው ይችላል። ከዛ ውስጥ ፈጥነው 3ኛ ክፍል ያለ ልጅ 8ኛ ወይም 7ኛ ክፍል ካሉት ጋር አእምሮ እኩል ሊሆን ይችላል እና ከዚህ አውጥቶ እዛ የማብቃት ችሎታውን እንዲከተል የማድረግ ስርዓት የለንም ነው። እዚሁ ተከርክመ ተቀመጣት አለ ቢገባህም ባይገባህም እኩል ሰኔ 30 እኩል ተፈትነ የሚል ነው። ያ ደግሞ ለበሽታም እያጋለጣቸው ነው እያልከኝ ያለው ትክክል ነው። እስቲ አሁን ለምሳሌ ካነሳሽው ሀሳብ ላይ አንዱ መርጌታ ሲያስተምሩ ጭጨት ያለ አይደለም እንጫጫታ በጣም አሁን እሱ ያ ብዙ ሰው ስለሚያውቀው ባንመለስበት እዚህ ጋር 40 ተማሪ ይዘሽ አንድ ተማሪ ኮሽ ሲል ሁሉም የሚደነግጥበትና ክላሱ የሚረበሽበት ምክንያት ያን ስላላረግን ነው። ምክንያቱም ብዙ ፍላጎት ያለው ነው ያለዛ ጋር አንዱ በጣም ቶፕ የሆነ አንደኛው ብዙ ጭቅጭቅ ወይ በአባት ፍቅር ወይ በእናት ፍቅር የተጎዳ ሊሆን ይችላል እና ብዙ ነገሮችን ጨፍልቀን ወደ አንድ ለማምጣት ጥረት ስለምናደርግ ነው ፍሬ ማፍራቱ የሚቀረው። ፈተና ኤክስ የሚሆኑም ለዛ ነው እኮ። ወይ ደግሞ እኛ ያልገባን ነገር በቃ ደስተኛ አይደለም ማለት እንችላለን መሰለኝ። ሰው አስተምረሽ ለፍቶ እንዲያውም እኮ ያሁኑ እኮ በጣም ከባድ ነው። በደንብ ያስተምራል መምህሩ በይ ይከልሳል በይ አስጠኙ ቤት ያግዛል በይ እንዲሁ ነው። ግማሽ የማያመጣ ተማሪ ስታይ በቃ ከትምህርቱ ጋር ወይ አልታረቅንም ወይ አምነው አልተቀበሉትም ወይ ፍላጎታቸው ሌላ ነው። ማወቅ ራሱ ግራ ይገባሻል። እንዳለ ይሄ ሶሻል ሚዲያ ኢምፓክቱ እንዳልሆኑ እሱም ሌላ በሽታ ስለሆነ በተለይ እንመጣበታለን። ይህን ስታይ በቃ የሆነ ችግር አለ፣ ሚስ ያደረግነው ችግር አለ ነው። ስለዚህ የእውቀት ሽግግሩ ቀጥታ ፍሎ ሃይራርኪ ሲሆን ደስ ይላል ነው እና ያው ኮች ሲያደርግ ናውጣ ምናምን መቀጣቱ አይቀርም የተማሪው መምህራንም ይህን አንደርስታንድ አናደርግም ብዛት ብቻ አሁን አቀጣለሁ ግን አልቀጣም። መጀመሪያ ከማን ጋር ነው የምትኖረው? ቁርስ በልተን የመጣ ምንድነው ችግር? መሰረታዊ ችግር ምንድነው ፍላጎት ብለህ ስትናገር ይነግሩሻል። እኔ እንደዚህ ነኝ፣ እናትና አባቴ እንደዚህ ናቸው፣ አባቴ እንደዚህ ጠዋት እንደዚህ ሁኜ ነበር፣ በቃ ልክ አይደለሁም ምናምን ካሉሽ ችግር አለ ማለት ነው። ይህን መረዳት አንችልም ብዙዎቻችን መምህራን እና እኔ በዚህ በማስተማር ውስጥ ያገኘሁት እንትን ይሄ ነው። በተለይ በዚህ 2 ዓመት ውስጥ ጥብቅ ጥናት ውስጥ ነበርና በቃ እንደዚህ አይነት ስህተቶች አሉ ማናያቸው። ሰው ልጅን ጤነኛ የምንለው በልቶ ስለመጣ ውሎ ስለመጣ ምናምን ሊሆን ይችላል። እሱ አይደለም። ሲንቀዠቀዥ ያልሆነ ነገር ሲያደርግ በጣም ረፍ ብለሽ 10 ጊዜ የሚደግም ስህተት የሚደግም ሰው ገጥሞሽ አያውቅም? ኬዝ ይህ ነው አንዱ ኬዙ እንጂ በተፈጥሮ እንደዚያ ሆነው ወይ ደግሞ አይደለም። እና ይሄኛው ትንሽ አስቸጋሪ ነገር እየሆነ መጥቷል። ራስን ከማጥፋት ጋር ለኦቲዝም እያጋለጠ ራስን ማጥፋት አሁን ተማሪ ባናይም አለ ይሄ የትውልድ አድርጎ አይደለ ያመጣ ነው እኛ ያስተማር ነው። አሁን የምትሰሚው ሶሻል ሚዲያ ላይ በተለያየ አጋጣሚ ሊያደርገው ራሳቸውን አጥፍተው ምናምን ሲባል ራሳቸውን አጥፍተው ብቻ ሳይሆን ገለው ሰው በፍቅር ተጋብቶ ተጋሉ ምናምን ሲባል ትሰሚያለሽ። ይሄ አንደኛ እንትን ነው። እዚህ ጋር መንፈሳዊ ዝለት ነው። መንፈሳዊ ዝለት ለምሳሌ ባልና ሚስት ሊሆኑ ይችላሉ። በሆነ አጋጣሚ ተዋውቀውም በሆነ ተፋቅረውም ይጋባሉ። ግን ከመካከላቸው ያ ነገር እንዳይቀጥል መንፈሳዊ ዝለት ሲገጥማቸው በጸሎት መፍታቱን ይተውታል። በጣም ተስፋ የሚያስቆርጡ ነገሮች በመሀል ላይ እየሄዱ ክፍተት ከሰጠሽ ያ ነገር እየበዛ ሲሄድ ከመጋደል በቃ ሰው ተንበርክኮ ታገኛለሽ ብሎ ያገባት ሚስት ሲገድል ባሏን ስትገድል ታያለሽ። ይሄ የዚህ ውጤት ነው አሁን የሚመስለኝ። ምክንያቱም በደንብ ሂውማኒቲን አልቀረጽ ነው የምንሰጣቸው ነገርም ብዙ ሙሉ በሙሉ ልክ ነው ማለት አንችልም። የሚጠቅመው ነገር ወጧል ነው የምለው እና ይሄ ደግሞ በዚህ ላይ ደግሞ መንፈሳዊ ዝለት ሲጨመር ለእነሱ ብቻ ሳይሆን ለልጆቹ አስቸጋሪ ነገር ይሆናል እና በጣም የገባው ሰው ካለ ለልጆቹም እንዲጸልይ መምህሩም ጸልዮ እንዲያስተምር ማለት እፈልጋለሁ። ይሄ ፐርሰናሊ
ይታይ ነው። ያ ምክንያቱም ጸልዮ ካስተማረ በየሃይማኖቱ ጸልዮ ካስተማረ ከአፉ የሚመጣው መልካም ነገር ነው የሚሆነው። ትውልድን በዛው ልክ ይቀበለዋል። ፍሰቱን ልክ ቅድም እንዳልነው አሪፍ ይሆናል። አንዳንዴ እኮ ውፍ መጣ ይሄ መምህር የምትይበት አጋጣሚ ይኖራል። በቃ ስልችት የሚልሽ ወይ መግለጽ ላይችል ይችላል። ያለሽ የእውቀት ችግር ላይሆን ይችላል። እኛ ዩኒቨርሲቲም ስናልፍ የገጠመ ነው ይሄ መምህር ባይመጣ ቢሆን። ስለዚህ አንዳንዴ ከሌለሽ ማንነት ላይ ምንም ነገር አሰጭም። አንዳንዴ ምን ይላሉ አንድ ወይ የሚያጨስ የሆነ ትልቅ ሰው መምህር ወይ ፕሮፌሰር ምናምን ከጭሱ ምን አለ ከሙያው የሚል ሰው እንደዛ አይነት ነገር አይመችም። ምክንያቱም የምትቀበዩ ሙሉን ነው ማንነቱን ጭምር ነው እኮ የምትቀበይ ስትማሪ ላይፉን ጭምር ነው የምትቀበይ። የተናገረው ሙሉ እውነት ነው ብለሽ ነው የምትቀበዩ። ግን በዚህ ሌብል ላይ ያለ ሰው በሱስ ውስጥ ያለ ሰው የሚያውቀው ነገር ሊያስተምር ይችላል። ግን ትክክለኛ የሆነ መንፈስ ቅዱስ ያደረበት በፈለግሽ ሃይማኖት መተርጎም ትችላለሽ። እውቀት ፍሎ ያደርጋሉ ብዬ ስጠይቅ አያደርግም። እንዴት ሊያደርግ ይችላል? ላይፍ ሌላ ነው። ሺሻ ቤት ውስጥ ወይም ደግሞ ሲያጨስ አድሮ መጥቶ ተማሪዎቹን መልካም ነገር ያስተምራል። እሱ በቃ እሱ የሚያውቀውን ሊያስተምር ይችላል። ግን የእውቀት ፍሎ ግን በትክክል የሚያንስ መንፈሳዊ ይዘት ያለው ሳይንስም ሂስትሪ ማስተምር ከፈለግሽ የሚገባ አንቺ ኮንትሪቢዩት የምታደርጊውን የምትወረውሪው ለሰዎቹ በቀጥታ ሊገባ የሚችለው እዚህ ጋር ባለሽ ኃይል ነው። ፐርሰናሊ ባለሽ ኃይል ነው። ፐርሰናል ባለሽ እውቀት ነው። እና ያንን በደንብ ነው አክሴፕት ማድረግ ወይ እና የሚያጨስ ሰው ወይ የሚያጨስ ነው ስለ ጭሱ እናገባህ የሚል ሰው አይመችም። ምክንያት ይጋባል። ይሄ ላይፍ ላይ በጣም ብዙ ልጆች እኮ መምህር መስለው ነው የሚሄዱት። በነገራችን ላይ ብዙ ልጆች መምህር መስለው ነው የሚጓዙት። በቃ አሪፍ መምህር ካገኙ ያንን መስለው ነው መሄድ የሚፈልጉት ብዙዎቹ። አንዳንዱን መስለው ይሄዳሉ። ስለዚህ በዚያ መሀል ጋፕ ይፈጠራል እና ይህንን እንደቀላል አላየሁም። እንዳልኩሽ ነው የእውቀት ፍሰቱ ከጸሎት ሲሆን ነው በጣም ደስ የሚለው ፍሬም የሚያፈራው ነው ብዬ ማምነው። ከዛ ውጭ የፈለገው ሳይንስ ቢንጋጋ ድንጋይ የሚወረውር ትውልድ፣ ህንፃ የሚሰብር ትውልድ አይቀረጽም ብዬ አላስብም። እንደምሰጭ ፍሬ የሚያፈራው እና አንዳንዴ ብዙ ሰው ግርም የሚለኝ ህንፃ ይገነባል፣ ኖርማል ይገንባል፣ መብት ነው። ግን ትውልድ አለመገንባት ግን አደጋ። አንድ ቀን ሸርተት ሲል ያፈርሰዋል። ያንን መርሳት የለብንም። እኔ ሁሌ ነው የምቆጭ በዚህ። ባገኘሽው አጋጣሚ መግረጽ አለብሽ። ባገኘሽው አጋጣሚ መምከር አለብሽ። የጎረቤት ልጅ ምናምን ማለት የለብንም። ያው በፊት ልጆቻችን ያሳድጓቸው ጎረቤቶች ነበሩ። እኛ የሚያደግነው በጎረቤት ነው። ጭራሽ የሆነ ብልግና ቦታ ታይተን ነው ጆሮአችን ተይዞ ባይቀርስ ለምንድን ነው መብት አድርገን? ያው ህገ መንግስት ስለሆነ ነው። የሰው ናቸው አይደል? ማንም ማንም መቆጣት አይችልም። ልጆች ደግሞ የራሱ ላይፍ የህይወት ዘይቤያችን ተቀየረ መጥቶ ወደ ግላዊነት ማህበራዊ ህይወት ወደ ግላዊነት ያመዘንበት በር ተዘግቶ የሚኖርበት ወደዛ መተናል። ዘመናዊነቱ ወደዛ እያሸጋገረ ግን የሚገርምሽ አንድ ቀያለ መንገድ ያሉ ሰው ሲጣላ ልጆችን አንበርክኬ ሁላ አይመለከተኝም። ግን አንዳንዴ ፐርሰናሊ ስህተት ነው እላለሁ። በኋላ ተውና እንዲህ አሁን ለምሳሌ አባቱ ቢደርስልኝ እናቱ ቢደርስልኝ ስማማል እንዲህ አይነት ብጥብጥ ውስጥ እንደዚህ ያለ ስራ እሰራለሁ እኔ ብዙ ጊዜ። በጣም ነው ቅስሜ ስብር የሚለው በቃ ሳያቸው ዝም ብለሽ የማይመለከቱ ልጅ ድንጋይ አንስቶ ሊፈነክት እንዲህ ሲሮጥ አልሰራንማ አላፈሩማ የሰብም አልሰራ መምሩም አልሰራ ፖሊሲውም አልሰራ ነው ብለን ይህንን አይን ያፈጠጠ እውነት አሁን ልጆችን እንላለን እንጂ ከአዋቂዎች ጋር በተያዘ በተለይ ከዚህ የቴክኖሎጂ አሁን ደግሞ ኤአይ መጥተዋል። ብዙ ሰዎች በፊት እንዳልነው አሁን ማህበራዊ ህይወት ነበረ፣ ከዛ ወደ ግላዊ ህይወት ገቡ። ይሄ በር ዘግቶ መኖር ምናምን አለ። አፓርትመንቶች ለሚኖሩ ሰዎች የምታየው ነገር አሁን ደግሞ ቤት ውስጥም ካለ ሰው ተነጥለ ስልክ ላይ ምንም ነገር የምታማክረው ኤአይ የሚባል ነገር መጥቷል። በጤና ጉዳይ ቢገጥም ስነ ልቦናዊ ነገሮችን፣ ሙያዊ ነገሮችን፣ ማንኛውንም ነገር በቃ ሰውን ተክቶ የሚያማክርልህ የምጠይቀው የሚመልስልህ ነገር መጥቷል። ከዚህ ጋር በተያያዘ ቴክኖሎጂ ላይ ትኩረት አድርገ የተማርከውም እዛም ጉዳዮች ላይ ስለምታስብ እስቲ በዚህስ ጉዳይ አሁን አዋቂውም ተበክሏል እንኳን ህጻናቱ። በጣም ጥሩ ይሄ ነገር ወዴት ይዞን ይሄዳል? አሁን ይሄ በጣም ሰፋ አድርገን ነው የምናየው። አንደኛ ቴክኖሎጂ አስተማሪ ነኝ እኔ ኮምፒውተር ሳይንስ የተመረቁት ሁሉም ሰው ያው መርቀውኛል ብዬ ያው መምህሩኝበታለሁ። እና አንዳንዴ ሰዎቹ ኃላፊነት ሳይወስዱ ያው ኮምፒውተር ሳይንስ ስታስተምሪ እኮ ስትማሪ ስታስተምሪ እንትን አለ ድንበር አለው። ያው ፕራይቬሲ እነዚህ የሚያስቀጡ የሚያስወነጅሉ የሚያስከስሱ እንትኖች አሉ። ለምሳሌ እንዲያው አንድ ሰው ብድግ አድርጎ የሰውን ፎቶ ለጥፎ እንትን ማለት አይችልም በህግ። እንዲያውም አሁን ኤአይ ራሱ እየተቆጣጠረው ነው። ይሄኛው ማለት ሰብለ እንደዚህ ናት ብዬ መለጠፍ አልችልም። አሁን ከሆነ ዘመን በኋላ አንተ ሰብለህ ነው ወይ ብሎ ቫሪፋይ ፎቶ የሚያደርግ እንትን እየመጣ ነው ኢንቴሊጀንስ። አንተ ራስህ ሰብለህ ነው ወይ ካለ ስልክህን ማስገባ ያን መረጃ እያስተማር ነው እሱ። እና የምትነግሪውን በኃላፊነት ነው እንጂ
አንድ ቴክኖሎጂ ፓስዋርድ የሚሰፍር ቴክኖሎጂ ብታገኘ ያኔ ተማሪዎች አይነገርም፣ በኃላፊነት የሚያዝ ነገር ነው። እና ኤአዩ በጣም በርካታ ችግሮች አምጧል ካልሽ አንዱ በጣም ወደ ራዜል ተራሮች ላይ በስፋት የቆየሁበት አንዱ እንትን መጥቷል። 5-6 ሀገራት የኤአይ የሃይማኖት አማካሪዎችን ጀምረዋል። ለምሳሌ የሆነ ቦታ ስቴጂ መልስ ከነሱ የምትቀበል አሁን ሰው የረሳው ነገር ጄሚናይም ሆነ ቻት ጂፒቲ በቃ ሙሉ የመረጃ ምንጭ ናቸው፣ እውነት ናቸው ብሎ ነው ወደፊት የሚፈጠረው ነገሮች። ይህን ታያለች ባይልሽ ከ6-7 ዓመት በኋላ ወደፊት ስንሄድ በሙሉ እዛ ኤአይ ላይ ያደገ ትውልድ የሃይማኖት አባቶች ስህተት ኤአይ ትክክል ተብሎ ክርክር የሚነሳበት ዘመን እንደርሳለን በዚህ አካሄድ። ምክንያቱም የሃይማኖት አማካሪ ሮቦት ከተሰለፈልን ኦልሬዲ ቸርች ሄደሽ ልትጠይቂ ነው ማለት ነው። የጠየቅሽውን ደግሞ ሊመልስልሽ ነው ማለት ነው። ልክ አሁን እንደምናየው በዛ ሰዓት አሁን በጣም የረሳነው ነገር እነሱ የሚፈልጉትን መረጃ እየሰጡን ነው። እኛ የምንፈልገው መረጃ ግን አይሰጡም። ወደፊት ማመን ያለብሽ ነገር ይሄ ለምን ያገለግላል ካልሽ ነገሮችን በርዞ ዓለም ላይ የተምታታ ነገር ለማድረስ ያገለግላል። ይህ በጣም ወሳኝ ነው። ምክንያት ይሄ ፕሮግራሚንግ ነው። ሰዎቹ ፕሮግራም አድርገው ጭነውት ነው ሮቦቱ የሚያወራ ነው ወይም ይሄ አሁን የምናየው ማሽን የሚያወራ አሁን የመጡት እኮ ምንድነው ከሌላው የሚለዩት? በፊት በቃ ኢንጂን ላይ የተጫነ ነገር አመጣው ሊነግሩ ይችላል። አሁን ግን ቶታሊ ከብዙ ኢንጂኖች የተጠየቀውን አክሰስ አድርገው አመጣው ነው የሚነግሩ። ሰው አሁን እንዲሁ እንደ ታምር አይቶት ያ ሁሉ የተነገረ መረጃ እውነት ብሎ ሲቀበል ወደፊት የሚፈጠረው አሁን የእኛ እንኳን ይከብድ ይችላል ያንን ለማወቅ፣ ግን በሮቦት የሚያድጉ ልጆች ይምጡ እንበልና በቃ አማካሪያቸው የንስሐ አባታቸው ሊሆን ነው ማለት እኮ ነው። በዛ ሄደን ግን የሆነ ቦታ ላይ መምሩ ሲያስተምሩ የሃይማኖት አባቱ ሲያስተምሩ ምንድን ነው ሊፈጠር የሚችለው? አይ አንተ ትክክል አይደለህ፣ ይኸው ማሽኑ እንደዚህ ብሎናል። የሆነ መሳሳቂያና መሳለቂያ የሚመጣ ነው ይመስለኝ ወደፊት። በጣም ነው የምፈራው ይሄንን። እና እኛ የምንፈልገውን ነገር አይደለም የሚሰጡን ማሽኖቹ፣ እነሱ ሰዎቹ የጫኑትን ነገር ነው የሚሰጡን። ሰዎቹ ደግሞ እኛ የምንፈልገውን ነገር ብቻ ነው የሚጭኑ ስንል ደግሞ ሌላ ጥያቄ ውስጥ እንገባለን። ይሄ ተጭኖ የሚሰጥ ነው ኖርማል። እንዲህ ታምር እንዲሰማ እየወረደ እኔ ቴክኖሎጂውን አደንቃለሁ። አንጠቀም አይባልም። አሁን ለምሳሌ ብዙ ሀገራት ገቢ ምንጫቸው ቴክኖሎጂ ነው። ለምሳሌ ብንወስድ የኢትዮጵያን የዓመት በጀት 4 እጥፍ የሚያህል አንድ ተቋም የሚሰራባቸው ተቋማት አሉ። ለምሳሌ ዩቲዩብን መውሰድ ትችላለች፣ ፌስቡክ፣ የተለያዩ ካምፓኒዎች ረጃጅም ዓመት የሰሩ ብዙ ንብረት ያላቸው አፍሪካ ብዙ ሀገራትን የዓመት በጀት የሚበልጥ የዓመት በጀት ያላቸው እንትኖች አሉ። ይህን ስላጠናሁት እንጠቀማለን፣ ግን ባውንደሪ ሊኖር ይገባል። ወደ አርቲፊሻል ኢንቴሊጀንስ ሙሉ በሙሉ ውስጥ መጪ የሚነገር አለ ማይነገር አለ። ልጆች ላይ በተለይ አሁን ይሄ ኦቲዝም በጣም እየተበራከተ ይመጣ በዚህ ኬዝ ነው። ልጆች ጨረር አለ፣ ስልክ እንዲህ ሲያደርጉ ጨረር አለ። አንዴ ይቅርታ ላቋርጥና ከጊዜ በኋላ የሚመጣ ኦቲዝም አለ ወይስ ሲወለዱ ነው? ማለት አሁን ቅድም እንዳልከኝ ኦቲዝም ያልኩሽ ለምሳሌ ይሄ እኮ ኦቲዝም ነው። ለምሳሌ ልጆቹ ረጅም ሰዓት ሲቆዩ የመፍዘዝ የመደንዘዝ ነገር ይመጣል፣ መጨነቅ ይመጣል። ሲጨነቁ አይ ልጅ ተጨንቋል ብለን ወይም የሆነ ማቆያ ልንወስድ እንችላለን። በዛ ሰዓት ደግሞ የሆነ መድኃኒት ይሰጣል። አሁን ይሄ በዚህ ዓመት ወደ 4 ሰው አይቻልም እንደዚህ ትልቆች ያውም ጭንቀት ሌላ አንዱ መንፈሳዊ ዝለት ነው። መንፈሳዊ ዝለት አንዱ ራሱ እዚህ ጋር ስትታከይ የሚመጣውን ነገር ታጫለሽ። ትኩረትሽ እዛ የብርሃን ምልልሱ ስልክና ማይንድ ይሆናል። ትልቆቹና ነው ይሄኛው። ልጆች ላይ ግን በጣም በከፍተኛ ደረጃ የሚሆነው ይሄ ነው። አንደኛ የብርሃን ምልልሳችን ትኩረታችን ቴክኖሎጂና እኛ ሲሆን ሌላኛውን ትኩረት ታላቁን ኃይል ላይኛውን የብርሃን ፍሰቱ ያልፈናል። ብርሃን ፍሰት አለ ለእኛ እንደማረክ በየቀኑ የሚመጣ ነገር አለ አይደለ? እኛ ደግሞ የለንማ። እኛ ሌላ ሀሳቤ ላይ ስለሆነ ጥንቃቄ ልናደርግበት በጣም ልናደርግበት የሚገባ ነገር ነው። ብዙ ትልልቆቹ 24 ሰዓት የሚጠቀም ሰው አሁን ሄዴክ ምናምን ይሰማዋል። ያ ነገር ቀስ በቀስ ወደ እንትን ወደ ጭንቀት ይቀየራል። በዛ ልክ ደግሞ ለእግዚአብሔርም ጊዜ ስላልሰጠን የሚቀርቡንም ከኋላ ብዙዎቹ ስለሆኑ ማሸነፍ አንችልም። ያሸንፋ ይይዙናል። ሲይዙን የተለያየ ራስ ማጥፋት እዚህ ነው የሚመጣው። ይህ ሁሉ ነገር ተሰብስቦ ልክ የሆነ የመጨረሻው ስቴፕ ላይ እግዚአብሔር ቤት አለብን ተይዘናል። ወዲህ እግዚአብሔር በሚፈልገን ሰዓት አልተገኘ ነው እና በጣም ከባድ ነው የሚሆነው። ለልሽ ነው በኃላፊነት የሚሰጥ ትምህርት ነው አርቲፊሻል ኢንቴሊጀንስ። ዝም ብሎ ሳይሆን ኃላፊነት የሚሰማው ባውንደሪ ያለው ከተሰጠን ጊዜ የተወሰነውን እንጂ ሙሉ በሙሉ 24 ሰዓት አርቲፊሻል ኢንቴሊጀንስ ላይ የሚቆይ ሰው ከጭንቅላቱም ከማይንዱም ከጨረሩም ወደ እብደት ነው የሚሄደው። ይሄ የምናየው ነገር ነው። ለሌሎች መናፍስቶችም ተላልፎ ይሰጣል። አልጸለይበትም፣ መንፈሳዊ ዝለት ይገጥመዋል። ከዛ ደግሞ ትክክል ብሎ ያ የሚያደርገው በሙሉ ትክክል ብሎ ለምሳሌ ብዙ ጊዜ ለዚህ ለኦቲዝም የሚጠቁ ልጆች ጌም ላይ ረጅም ሰዓት የሚጫወቱ አሉ አይደል? እና ዊን ያደርጋሉ፣ ያሸንፋሉ። ያ የማሸነፍ ስሜት ሌላው ሪል ወርልድ ላይ ይመስላቸዋል። ያ ሪል ወርልድ አምጠው ቴስት ያደረጉት ስታክ ሲያደርግ ወደ ፍጥነት እርምጃ ይሄዳሉ።
አየሽ እና ይሄ ሰው በደንብ አያየውም። ለምሳሌ ጌም ብዙ ሰዓት አንድ ሳምንት ምናምን የሚጫወት ይችላል ስልክ ይዞ እንኳን ብትነቂው በቦክስ ሊልሽ ይችላል፣ ሊናደድ ይችላል፣ የሆነ ስሜት ይሰማዋል። ምክንያቱም እዛ ጋር የሰረጸበት ነገር አለ። ያ ደግሞ ቀስ በቀስ ወደ ተስፋ መቁረጥ የሚፈልገው ነገር አሳጣነው ነው። አብሮት የሚኖር ነገር አልሆነም። በዚያ ሰዓት ትልልቅ እርምጃዎች የሚሆኑ ብዙ ጊዜ ታያለሽ። መኪና አልሰጠኝም ብሎ ራሱ የሚያጠፋ አባቴ መኪና አልሰጠኝም ብሎ ብዙ ነገር አይተናል። በተማሪ ደረጃ እንደውም በቀደም የሆነ ቪዲዮ አይቼ የውጭ ሀገር ይመስለኛል በጣም አዝኜ ነበረ። እናትየዋ ልጁን ስልክ ከልክላው ይመስለኛል እና እሷ ቁጭ ብላ ስልክ ትጠቀማለች። ከኋላ መጥቶ እሷን በዱላ ይመታትና እሷ ወድቃ ራሷን ስትስት ልጁ ስልኩን ይዞ ይሄዳል ማለት ነው። ይሄ እንግዲህ ምን ያህል በሱስ እዚህ ጋር ልጆቹ ወደዛ ሪል ሲሄዱ የሚይዛቸው አካል ማለት ከኋላ ምክንያቱም ቅድም እንደነገርኩሽ አንጸልይላቸውም፣ አንንከባከባቸውም፣ አንጠይቃቸውም። ያስቀመጥናቸው የሆነ ቦታ ላይ ነው። እነሱ ስለተደሰቱ ብቻ ነው የምናይ። ባውንደሪ ያለው እሱ አይደሰቱ አይደለም። ግን በዚህ ደረጃ ይያዛሉ። ይዛቸዋል። የ7 ዓመት በኋላ ሀርድ ነው። ከያዛቸው ደግሞ ይመራቸዋል። ሴንስ መልካም ነገር አስመስሎ የሚያሳያቸው መጥፎ ነገሩን ነው። ከዛስ አይጸልዩም። ልጅ ናቸው። በተለይ ከ7 ዓመት በኋላ ወላጅ ካላገዛቸው እንደዚህ ቤተክርስቲያን የሄዱ ካልቆረቡ አይነት ነገር ወይም ሌሎችም ሃይማኖቶች የሃይማኖታዊ አገልግሎት ካላገኙ ፓወሩ እየጠነከረ ሲሄድ ተስፋ የመቁረጥና ራሳቸው ላይ እርምጃ የመውሰድ ማክሲመም እዛ ጋር ይደረሳል። በጥቅሉ ቴክኖሎጂ ተጠቀሙ አይደለም፣ ትልቆች ሰዎች ተጠቅሞ ቢዝነስ መስራት ይችላሉ። እንዳደጉ ሀገራት የገንዘብ ምንጭ ማድረግ እንችላለን። እንዲያው እሱንም በሚያምር ኮንተንት እንደዚህ ብሎ አቢዩዝ በሚያደርግ ሳይሆን በሚያስተምር አይታይ ችግር የለው። የሚያስተምር ነገር ከሆነ ችግር የለው። አንድ ሰው ማስተማር በጣም ሰው ቀላል ነገር አድርጎ ያህል አንድ ሰው ማዳን በጣም ትልቅ ነገር ነው ብዬ አምናለሁ። አንድ ሰው መቀየር በጣም አንድ የተጨነቀ ሰው መቀየር፣ አንድ ሰው ከሞት ማትረፍ በጣም ትልቅ ነገር ነው ብዬ አምናለሁ። እና ይህ ሁሉ መሰረቱ ያው ትምህርት ፖሊሲያችን ሲደመር ባላንስ አድርገን እንሄድ ነው። አሁን እያልኩ ያለው ፖሊሲውን ተመልሰን ስለማናየው ባላንስ እናድርገ ከዚህ የሚወሰድ አለ፣ ከዚህ የሚወስደ የተሻለ ነገር ነው። እሱ ደግሞ እንደምታየው በተለያዩ ተጽዕኖዎች መጽሐፎቻችን ጀምሮ ባልናገረው ነው የሚሻል። ብዙ ነገር እየተደረገ ነውና ማሰብ ያለበት ሰው እንዲያስብ ነው። ማሰብ ያለበት ደግሞ እኔ ነኝ ማሰብ ያለበት፣ አንቺ ነሽ ማሰብ ያለብሽ። ቤተሰብ ነው ማሰብ ያለበት። ልጆቹ የት ውለው ነው የሚመጡ? ምን ተምረው ነው የሚመጡ? ደብተራቸውን እንኳን ገልጦ አይ ልጁ በቃ ስራ ሰርታል። እንደዛ መሆን የለበትም። ምን ተምራችሁ መጣችሁ? ማን ገባ ክላስ? 10 ደቂቃ አይጨርስም። በጣም ነው ማን የገባ እንደሱም ለማድረግ ወላጅ ራሱ የዚህ ተጠቂ ከሆነ ነው ቴክኖሎጂ ማለት አሁን እንዳልከው ጉዳት ብቻ ጥቅምም አለው። ግን በአግባቡ የመጠቀም ነገር ራስን የመቆጣጠር ነገር አዋቂዎች ውስጥ ጋር አለ ወይ? እሱ ነው መሰረታዊ ችግር። ወላጅ ራሱ ተይዟል ወላጅ ተያዘ። እሺ ያሁን አጭር ፖሊሲው ልንገርሽ። ለምሳሌ 11ኛ ክፍልና 12ኛ ክፍል ድሮይንግ የሚባል ትምህርት ነበር። በጣም ስማርት አይዶ ነው በምን እንደታጠፈ ማለት ነው። በጣም ነው የሚቆጨኝ። የለም በጣም ነው የሚቆጨኝ። በእርግጥ የተጨመረ ለቴክኖሎጂ የሆነ ትምህርት ተጨምሯል። አዲስ ትምህርት ያ ትምህርት ሲወጣ በጣም ነው የምናደደው። በጣም ምክንያት እኔ አክቹዋሊ ድሮይንግ ግን አልችልም ነበር። ግን ቢያንስ እዛ ጋር ተምሮ ዩኒቨርሲቲ የማይገባ ተማሪ እንኳን የድሮይንግ ባለሙያ ስለሆነ ህንፃ ላይ መስራት ይችል ነበር። በጣም ትልቅ እውቀት ነበር። እኔ አሁን እንደ ሀሳብ ዝም ብዬ መምህር አጥተው ነው ያጠፉት ምናምን የሚለውን ሳስብ መምህር ላይ ጠፋ ይችላል አይደለም። አሁን ብዙ ኢንጂነር አለና በፊት እንኳን ኢንጂነር በሌለበት ሰዓት እኛ ተምረናል እንትኑ እና በጣም ነው በቃ በጣም ከሚቆጩ የትምህርት ፖሊሲ አወጣት ይሄ በጣም እንትን ነው፣ አስቸጋሪ ነው። ወጥቷል። ሌላ ደስ ከሚል ነገር ካልሽ ደግሞ ስለ ኬፒአይ የሚያወሩ 2 መጽሐፎች ጽፌ ነበረ። አንደኛው እንዲያውም እኔ ደፍሬ ነው የምናገር የአፍሪካ ዩኒቨርሲቲዎች ኮመን ኮርስ ይሆናል አንድ ቀን ብዬ ነበረ። ግን አሁን ኬፒአይውን ብዙ ዩኒቨርሲቲዎች ኮርስ ባያደርጉትም ሲስተም ውስጥ ከተውት እየተጠቀሙ አይቻሉ። 3-4 ዩኒቨርሲቲዎች ሲስተሙን ኮፒ አድርገዋል። ያንተ ሀሳብ ነው ወይ? አይደለም፣ የኔ ሀሳብ አይደለም። ሀሳቡ የቻይኖች ነው። ቻይኖቹ ጋር ሰራ አምጥቼ ነው ኖርማሊ ወደ አማርኛ ቀይሬ እንትን ያልኩት። ቀለል ያለ መጽሐፍ ነው ግን በዚህ ደስ ብሎኛል። አጠቃላይ ኑሯችንም በዛ ውስጥ እንደሚሆን ግን እርግጠኛ ነኝ። በኬፒአይ ውስጥ ማለት ታይም ሺ ፓሬት አድርገሽ እያንዳንዷን እንትን መጠቀም ነው። ስለዚህ ያው ሲስተም ውስጥ ለሚቆጣጠርሽ ሰርክ ላይ ተሳልፍ ጊዜ ይጠፋል። አቻ እንደሱ ዓላማ አይደለም። እነሱ ዓለም ላይ የተቀየሩበት ሲስተም ስለሆነ አንዳንድ ሳይድ ኢፌክቶች አሉት። ግን በጣም የሚጠቅመው ነገር ይበዛልና በዚህ ደስ ብሎኛል። እርግጠኛ ሆኜ የምነግርሽ ከሆነ ዓመት በኋላ ከዩኒቨርሲቲ የሚወጣ ሰው ሲወሲ እንደሚፈተነው ሁሉ ኮመን ኮርስ እንደሚሆን እርግጠኛ ነኝ። ምክንያቱም ያስፈልገናል፣ ለመቀየር ያስፈልገናል። በተለይ ጊዜን በአግባብ ለመጠቀም እንደገና ደግሞ
ወጥተህ ስራ ለምፈልግም ኢኖቬሽን ፈጠራ ምናምን ነካ ስለሚያደርግ እንዲያው ይሄ መጽሐፉ እንኳን ባይተገበር ሀሳቡ ዩኒቨርሲቲ ላይ ኮርስ ይሆናል ብዬ አምናለሁ። እንግዲህ እዚህ ጋር ለመጀመሪያ መጽሐፍቶችህም ጥያቄዎችህም ከዚህ ከሃይማኖታዊ ከታሪካዊ ይሄ ትውፊት ጉዳዮች ጋር የተያዘ ነበረ። ቀደም ሲልም እንዳነሳነው ገነትን ፍለጋ፣ ስለ እጽዋቱ ማጥናት ምናምን ነው። አሁን ላይ ደግሞ ወደዚህ ወደ ማህበራዊ ጉዳይ አሁን በቴክኖሎጂውም በማህበራዊም ስላለንበት ቀውስ ትኩረት እያደረግክ ነው። ችግሩን በማየት ነው ወደዚህ ያዘነበልከው? ይሄ መምህርነትህ ነው ወደዚህ እንድትገባ የጎተተ ችግሩን በቅርበት ከማየት አንጻር ነው? ምን መሰለሽ አንዳንዴ ጥሪ ነው በጣም ነው የሚገርመኝ። እኔ ጥሪ ማለት ነው ከዩኒቨርሲቲ ወጥቼ መምህር ሆንኩኝ። ከመምህር ወጥቼ ደግሞ የፋብሪካ ኳሊቲ ማናጀር ኢንጂነር ነበርኩኝ ማለት ነው። ራሴን ሳስበው ህዝቡ እግዚአብሔር በፈቀደው ይመራሻል። በነገራችን እና አሁን ሳስበው ሁሉም ያስፈልግ ነበር። መምህር 3 ወር ሰርቼ ኳሊቲ ኢንጂነር ሆንኩኝ ማለት ነው። እዛ ኢንጂነር የሆኑበት ቤት ቻይኖቹ ጋር ነው። በጣም የሚገርም ህይወቴ ላይ በጣም ሚሊዮን የሆኑ ስራዎችን በደቂቃ የመስራት እንትን ተማርኩ ማለት ነው። ከዛ በኋላ ከ2 ዓመት በኋላ እንትኑን አልፈቅድልኛል። ይሄ ስለ ጽሁፉ ውስጤ ስለነበረ ድሮ በቃ ምንም መጻፋች ቅዳሜም ክላስ ነው ማን ነው ትማሪያለሽ፣ ትሰሪያለሽ፣ እሑድ ራሱ አታርፊ። ከዛ ተውኩት ወጣሁና ተመለሱ ወደዚህ ማለት ነው ወደ ማስተማሩ። ሳስተምር ደግሞ በየሌብሉ ብዙ ትውልድ አገኘሁ። በጣም ከብዙ መምህር የተሻለ ብዙ ትውልድ አገኘሁ ማለት አሁን በዚህ 8 ዓመት ባልሞላ ማስተማር ውስጥ ከ1ኛ ክፍል እስከ 12ኛ ክፍል ማስተማር ማለት ትንሽ ነገር አይደለም ባይበዛ እና አንዳንዴ ጥሪ ከሆነ ምንም ማድረጋችም ነው እና ይሄኛውን አሁን በዚህ በአዲሱ ስራዬ ሰዎቹ ትኩረት እንዲያደርጉ ያልኩበት አንድ ምክንያት አለና መምህር እያለሁ አንድ ትምህርት ቤት ላይ ስልጠና ላኩኝ ለ3 ቀን ስልጠና። እነዚህ አእምሮ ስልነት ያለባቸው አካላዊ ስልነት ያለባቸው ሰዎች እየሰበሰቡ የሚያግዙና የሚያሰለጥኑ ትራፒ የሚሰጡ ተቋማት ናቸው እና እዛ ላኩኝ ማለት ነው። አልወለድኩም ያኔ ላኩኝና በጣም የሚያሳዝን ነገር አየሁ ማለት ነው። በጣም ሲበዛ አንድ ልጅ እጁ እንደዚህ የዞረ ነው ኖርማሊ እና በጣም 6 ዓመት ትራፒ አድርገው አሽተውም አሰልጥነውም በማሳጅም በምንም በስፖርትም ነው ዳቦ አንስቶ እንደዚህ እዚህ እንዲያደርስ አድርገውታል። ሌላውን ዋጋ ታዩ እንዲሁ ሌላውን ያየኋቸውን ሌላውን ታዩ ያው በየእንትኑ በማያቆያው ስለ ብዙ ነገር ነው የምናየው። አሁን ይህን ከምን ጋር እያይዤ ልመጣልሽ ነው መዳኛችን ራሱ ሳይንሳዊ አድርገን ተበልተናል። መንፈሳዊ ነው የዚህኛው መዳኛ የሚበልጠው ነው። ምክንያት ሰጥሻለሁ። ከዛ ያን ካየሁ በኋላ ምን ተረዳ ብትይ አንድ ሰው ልጅ ስጠኝ ብሎ ሲለምን ጤነኛ ልጅ ስጠኝ ብሎ መለመኑ መርሳት እንደሌለበት ገባ። ምክንያቱም ያን እነዚያን ልጅ አሉ እዚያም ውጭ አሁን እኔ መጽሐፍ ከጻፍ በኋላ የሚያገኙ ሰዎች አሉ እንደዚህ በኦቲዝም የተጠቃ ልጅ አላቸው ግን የማይናገሩ በቃ ለሚፈልጉ ሰው ብቻ ይናገራሉ። አንድ ቀን ደስታ የሚባል የማያዩ በዚያ ላይ ደግሞ ለሌላኛው ለጤነኛው ልጅ ተጽዕኖ እንትኑ ራሱ በቃ በማማረር ፈጣሪ እኔን እንዲህ አድርግ በሚል ሊሆን ይችላል። ሰው እንደ ፊሊንጉ ይረዳል። የኔ ልጅ እንዴት እንዲሆንልሽ መጠየቅሽ አይቀርም እና በቃ ያ ነገር በጣም ውስጤ ላይ እንትን ሲል በጣም ጨነቀኝ ማለት ነው። ያኔ 3 ቀን ሰልጥኜ ወጣሁ። ከወጣሁ በኋላ አጋጣሚ በሰለጠን በ8 ወር የመጀመሪያ ልጅ ተጸነሰ ማለት ነው። ኃይለኛ ጭቅጭቅ ነበር። ምክንያቱም ምን ተማሩ መሰለሽ ይዛ ልጆች ከጽንስ ጀምሮ የሆነ ጉዳት ከደረሰባቸው አብሮ ተወልዶ ሳንረዳው አብሮ አድጎ የሆነ ታይም ላይ አግራቤት አድርጎ እንትን ይለያል ችግሩ ማይንድም ውስጥ እና ምንድነው ወደ ራዚል ተራሮችን አንድ ሰው ከመጋባቱም ከመውለዱም በፊት በጣም ማድረግ ያለባቸው ጥንቃቄዎች እንዳሉ ካገኘሁት አጭር ልምድ ፕላስ መንፈሳዊ ዋጋ እንዳለው ሁሉ ነገር በመንፈሳዊ እንደሚሆን አሁን እንደ ነገሮች ባለፈው አንዱ 11 ክፍል ነው አባትየው መጣ። ልጁ ይጨነቃል። ኖርማል ይጨነቃል ፈተና አይሰራም ምናምን ምንድነው ገባ ብትጠይቅ ሌላ መሰረታዊ ችግር አለ። መሰረታዊ ችግር ስልሽ ፈተና ሲሆን አይኑን ይጋርደዋል ምናምን። ከዛ አርብጠው ማገገሚያ አስገቡት ማለት ነው። እኔ በጣም ተናደድኩኝ። ለምን እንደዚህ ታደርጋለህ? አባትየው ጋር ለምን እንደዚህ ታደርጋለህ? ቢያንስ ጸበል መውሰድ ነበረብህ። ደግሞ ክርስቲያን ነው። ጸበል መውሰድ ነበረብህ፣ መጸለይ ነበረብህ። እንዴት ሊሆን ይችላል? በጣም በቃ እነሱ ራሱ በጣም ወሽዳብ ስለሆነ አልተረዱኝም። ብዙ ሰው እኮ ጸበል ሄዱ ይድናል ታያለሽ። ያልዳኑት ለምንድን ነው ካልሽ ወይም የእምነታችን ወይ ደግሞ እግዚአብሔር የራሱ የሆነ ስራ ስላለው ነው። ብዙ ሰው ይድናል። የተጣመመ እጅ ተቃጦ አይን በርቶ መናገር ማይችል ሰው ተናግሮ ታያለሽ። እዛስ ሳይንስ ያናገራል፣ መድኃኒቱ ያናገራል። የሚሰጡት መድኃኒት እንደነገርሽ መድኃኒቱ ትክክል ነው።
ሌላ የሚያባብስ ነገር ነው የሚሆነው። ይሄ እርግጠኛ ሆኜ መናገር እችላለሁ። ስለዚህ እነዚህ ነገሮች ባናጣቸው ብንፈልጋቸው አሉ። እንደዚህ አይነት ነገር አለ። ያን ብቻ ለሁሉም ነገር ሳይንሳዊ መፍትሄ አንስጥ ነው አይሆንም። እንደዛ አሁን አይሆንም። በእርግጥ በዚህ አሁን በጠቀስካቸው ችግሮች ውስጥ ያሉ ወላጆች ቤተሰቦች ሊኖሩ ይችላሉ። በዛውም ለአንድ ወላጅ በ6 ዓመት ውስጥ ልጁን ዳቦ አንስቶ መብላት 6 ዓመት ለፍተው እኮ ነው ያልኩሽ። 6 ዓመት ለፍተው ማለት ነው ልጅ እንደ ማለት ወላጅ ነው። ስታየው በቃ ትልቅ ስኬት ሊሆን ይችላል ለወላጅ ማለት ነው። እና ጭንቀታቸውን ያቀለለላቸው ነገር ሊኖር በቃ ይችላል ትክክል ነሽ። በሳይንሱ ማለት ነው ትልቅ ነገር ነው። እንዳመኑበት። ትልቅ አዎ ነገር ግን አንተ የምትለው አሁን ሀሳብህን በዚህ ውስጥ ያሉ ወላጆችም ልጆችም የተቃና አረዳድ እንዲኖራቸው ለሁሉም ችግር ሳይንሳዊ መፍትሄ ብቻ እንስጥ ነው ማለት። ወደ መንፈሳዊም ነገር እንቅረብ፣ መንፈሳዊውን እናስቀድም፣ ይሄኛውን ሁለተኛ እናድርግ ቢያንስ ለማለት የፈለክ ይመስለኛል። አዎ ትክክል ነሽ። ለመሰለሽ አንድ መጽሐፍ ቅዱስ አንድ ሀሳብ ተነስቷል ሐዋርያት ላይ። እኔ አሁን ጥቅሱን አላስታውሰውም። ጌታ ሆይ እነዚህ ልጆች ግን እንደዚህ የሆኑት ጎልዳፋ የሆኑት አንካሳ የሆኑት ዕውር የሆኑት በወላጆቻቸው ኃጢአት ነው ወይስ በራሳቸው ኃጢአት ነው ብለው ጠይቀው ነበረ። እና የተመለሰ መልስ አለ። በራሳቸውም አይደለም በወላጆቻቸው ኃጢአትም አይደለም የእግዚአብሔር ታምር ይገለጽበት ዘንድ ነው ተብሏል። አልተሳሳቱም። ስለዚህ ያን ነገር መርሳት የለብንም። አፈጻጸሙ ይሆናል እንደ እምነታችን ሊለያይ ይችላል እንደምንቀበለው። ግን ሁልጊዜ ሳይንሳዊ አመክንዮዎቹ ሊያድኑ አይችሉም ነው፣ አያድኑም፣ አይፈውሱም፣ ለውጥ ማያመጡ። ሳይንሳዊ አመክንዮ ካዳነ ኦፕራሲዮን የሆነ ነገር ላይ ብቻ ኦፕራሲዮን አድርጎ የሆነ ነገር ሊያደርግ ይችላል። እሱም እግዚአብሔር ከፈቀደ ነው። እና ሁሉን ነገር ወደዚያ ባናንጠለጥለው በጣም ነው። በቃ አማካሪ ሁሉ ነው እኮ ምናምን አማካሪው ካላለ ነው እንደዚህ የሚባል ነገር አለ እንዴ? አማካሪው እኮ ስለዚህኛው ምንም የሚያውቀው ነገር የለም። ሁሉም እያልኩ አይደለም፣ ግን ብዙ ጊዜ ሳይኮሎጂ አማካሪ ነው የሚባል ሳይካትሪስቱን ብቻ ነው። በቃ ይሄ ነገር እንዲህ ይሰማል፣ እንዲህ ከሆነ እዚህ ግባ፣ ወይም እንዲህ ከሆነ እዚህ መድኃኒት ይሄ ይሰጥና እኔው ለውጡ ምናምን ማት ሰው እንደዛ። በጣም ደግሞ ያ ችግር ከመጣ በኋላ ልክ አንድ ክላስ ገብቼ ሳስተምር የበጠብጥ ተማሪ ካለ በቃ አወቅኩት የሆነ ነገር ሙሉ እንዳልሆነ ትረጃለሽ። በዛ ትሮማ ውስጥ ነው ደግሞ አንደኛ የሚወጡም አሉ። ግን እነዛም ቅድም እንዳልኩሽ የእንትን ችግር ሊሆን ይችላል። እኛ ሊሚት እያደረግናቸው የኦቨር ኖሌጅ ይመጣል አንዳንድ እንደዚህና ሳይንሳዊ አመክንዮ ብዙ አይሆንም። አዲሱ መጽሐፍ ወደ ራዚኤል ተራሮች እንግዲህ ተጽፎ አልቆ ኤዲት ተደርጓል፣ ለህትመት ተዘጋጅቷል። እና ርዕሱን ራዚኤል እንዲሆን ለመመረጥክ ማለት ራዚኤል አሁን ስንሰማ ያው በኢትዮጵያ እንትን ውስጥ ብዙም የለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ውስጥ ብዙም የለም። ግን ሲባል እንደሰማሁት አዳም ከገነት በተባረረ ጊዜ በጣም ከፍቶት ባዘነ ጊዜ ራዚኤል የሚባለው መልአክ መጥቶ የከዋክብትን አካሄድ እውቀትን ብዙ እውቀትን የሚገልጽ መጽሐፍ ሰጠው ሚል እና ያ መጽሐፈ ራዚኤል እንደሚባል የአዳም መጽሐፍ እየተባለ በተለይ በአይሁድ ትውፊት ውስጥ ታሪክ ውስጥ ይነገራል። እና ከዚህ ታሪክ ጋር የተያዘ ነገር አለው ወደ ራዚኤል ተራሮች ስትል አክቹዋሊ ይኖራል። አሁን አንቺ አሉ ብለሽ ነው ያወራሽው። ይህን ነው እኔ ደግሞ የማልቀበለው። አሉ የት ድረስ ነው አለ ወይ በምድር ላይ መጽሐፍ? ካለስ መቼ ተጻፈ? ማን ጻፈው? ምን ይዟል? እኛስ ምን ይመለከተናል? መጽሐፉ ቢገኝስ ምን ያደርጋል? አሁን በትክክልስ ተደበላልቋል መጽሐፉ? ድብልቅልቅ ብሎ የምታገኘው መረጃ የተደበላለቀ መጽሐፉ ላይሆን ይችላል። አንዳንዴ የጥንቁልና መጽሐፍ ነው ይባላል፣ አንዳንዴ ስለ ከዋክብት ነው፣ አንዳንዴ የብርሃን መጽሐፍ ነው ተብሎ ተጽፏል። አሁን ይህንን አሉ ከምንል የሆነ ኖሌጅን የያዝ ነው ምርምር ነው የሰራሁት ኖርማሊ። ስለዚህ ያው መጽሐፍ ላይ ይመለከተዋል፣ እዚህ መጽሐፍ ላይ ይመለከተዋል። ካሉ እንውጣና ይሄ አለ። ስለዚህ መጽሐፉ ምድር ላይ ስለመገኘት መጀመሪያ ምድር ላይ መጽሐፉ ስለመገኘቱ እርግጠኛ ያልነበሩ ሰው ነኝ። ግን 6000 ዓመት አቆይተው እንዴት እነዛ ሰዎች ሊጽፉት ቻሉ? ሲጽፉስ ምን ጨመሩበት? ምን አስወገዱበት? በትክክለኛው የት ነበር የሚለውን ለምሳሌ አሁን ኢትዮጵያ ስጠይቂያቸው ብዙ ሰው እዚህ ነው ያለው ምናምን ይሉሽ ይችላሉ። ዝም ብሎ መቀበል አለ እንዴ? መመርመር ያስፈልጋል። መርምረን ቢያንስ ጥቅሙን መናገር አለብን። ደግሞ የመጀመሪያ መጽሐፍ ነው። አስቢ እንደዚህ አሁን አንቺ ባልሽቱ ፊት እንኳን የመጀመሪያ መጽሐፍ ሌሎች መጽሐፍ ሳይኖሩ እንግዲህ ከሄኖክ መጽሐፍም ሊቀድም ማለት ነው ይቀድማል እንዴ። ስለዚህ ይህን ዝም ብለን ከምናወራ መርምረን የሆነ ፍንጭ ማግኘት አለብን የሚል ጥናት ነው የሰራሁት። እንዳልሽው ጥያቄ የሆነ ጉዞ የሆነ መልስ የሆነ ቦታ ላይ እኩል አውቀን ቁጭ እንላለን። ካሉ ወሬ እንወጣና በዚህ መረጃ እንደ አዲስ ነገር ስናገኝ እንዲህ ሊሆን ይችላል እንዲህ ስለተባለ የሚለው ላይ ለመድረስ ነው እንትን ያሉት። ምክንያቱም እንትኑ አልተጠቀሰም፣ ብዙ ቦታ አልተጠቀሰም በፍጹም መጽሐፍ ቅዱስ ውስጥ እንጂ መልአኩ ራሱ
ከነዛ ከወደቁት ነው አይደለም የሚለውም ሌላ ጭቅጭቅ ውስጥ አስገብቶ የነበረ ምርምር ላይ ብዙ ነገር ነው የምታገኘው እና ከሉባልታ የሆነ ነገር ይዘን ዝም ብሎ አይወራም መቼም 6000 ዓመት አቆይቶ እንደገና አለ እኮ አማዞን ላይ መጽሐፉ ግን አለ። ያው አሁን እኮ እነዚህ ከጥበብ ጋር ይሄ ከከዋክብት ከምናምን የተያዙ ነገሮችን ጥንቁልና ነው የማለት ነገር በሰፊው አለ። አሁን እንግዲህ ለአዳም መላኩ አስተማረው ያለው እነዛን ነገሮች ነው በመጽሐፍም የተጻፈው እሱ ነው እና እኔ ይባላል ያልኩ ለምንድን ነው በመጽሐፍ ቅዱስ ውስጥ የሌለ ታሪክ ነው በኦርቶዶክስ ተዋሕዶ ቤተክርስቲያንም የሌለ ነገር ስለሆነ ስለዚህ በደንብ ጥናት የሚጠይቅ አሁን ጉዳይ ነው ክፉም ማለት ቢሆን ነው። በጎ ተመርምሮ የሚጠቅመው መያዝ የማይጠቅመው መተው አለብን ነው። ወደ ራዜል ተራሮች መጽሐፉ ኖርማሊ የብርሃን መጽሐፍ ነው። የብርሃን መጽሐፍ ማለት ብርሃን በሚሆንበት ቦታ ላይ ታይም ስቶፕ ያደርጋል። ጥንት ኢትዮጵያውያን ተጠቅመውባታል ይባላል ነው እንግዲህ ይባላሉ መጽሐፍ ውስጥ ታገኙታላችሁ ይባላል። ያ ደግሞ የት ነው ካልሽ ለምሳሌ ወደ ብሔረ ብፁዓን ከች በኋላ ይሄ ፀሐይ ምናምን የለም፣ ገነትም ስትገቢ የለም፣ ብርሃን ብቻ ነው 24 ሰዓት። ከዛ ነው አዳሙ ከገነት ሲባረር ጸጋው ተገፎ እንዲህ ያቃጥል ፀሐይ ያገኘን ብሎ ለሔዋን ሲያወያያት ታያለሽ ገድለ አዳም ላይ እና ያ መጽሐፍ እውነትም ሊሆን ይችላል ነው አሁን። ምክንያቱም እዛ ዓለም ላይ ስቶፕ ያደርጋል፣ ዋች የሚቆጥረው ሰዓት የለም። ምክንያቱም ሙሉ ብርሃን ነው፣ የሚሄድበት ርቀት የለም። ብርሃን እዛው ነው ሻይን የሚያደርጉ እና መጽሐፈ ራዜል ከሪሌቲቪቲ ቲዮሪ ጋር አልበርት አንስታይን አጥንቶታል። ሪሌቲቪቲ ቲዮሪ በተለይ ብላክ ሆል አካባቢ አጥንቶታል። ግን ወደዚህ ያለው ሙሉ 24 ሰዓት ብርሃን ይሆናል ወደ ገነትና ወደ ብሔረ ብፁዓን ብሔረ ሕያዋን አካባቢ ያለውን ነገር አልተጠናም እና አንዳንድ ሰዎች ኢትዮጵያዊ ሊቃውንት ይህንን ሀሳብ ይደግፋሉና ጥናቱ ላይ እንደዚ ሰፋ ያለ ነገር እና በዚያው ጋር ተያይዞ ፓራላል ዩኒቨርስ የሚሉት እነሱ ይህኛውን ነው። ፓራላል ዩኒቨርስ ብሎች ብሔረ ብፁዓን ላይ ያለ ቅዱስ ሰው ገነት ውስጥ የሚከወኑ ነገሮችን ካየ ፓራሌል ዩኒቨርስ አይቷል ነው። ይሄኛው ሳይንስ ፓራላል ዩኒቨርስ የሚለው ደግሞ ከዚህ ጋር ሙሴ ጠፈር ብሎ ከጠራው ዩኒቨርስ ውጭ ሌላ ሊኖር ይችላል በሚል ፕሮባቢሊቲ ነው እና ከሳይንሳዊ አመክንዮ ይልቅ ሃይማኖታዊ አመክንዮ ከብዶ ወይም ሚዛን ደፍቶ አግኝቼዋለሁ እና እዚህ ጋር ተያይዞ አሁን ሁሌም ጥያቄ የሚሆነው መጀመሪያ መጽሐፉ ምድር ላይ ላይኖር ይችላል ከሚሉት አንዱ ነበሩ ብዬሻለሁ። ምክንያቱም ታሪክ ውስጥ መረምር ለምሳሌ እነ መጽሐፈ ዣን ሸዋ እዛ ጋር የሆነ ቦታ ላይ አንድ ላይ ስለተጠቀሱ ስለዚህ መጽሐፍ ኢያሱ ላይ ስለተጠቀሰ መጽሐፉ የታሪክ መጽሐፍ በዚህ ልሳነ እግዚአብሔር ሳይሆን ቀርቶ መጽሐፍ ቅዱስ ባይካተትም እንዳለ በታሪክ ደረስንበት። መናፍስቱ ጦርነት የሚለው መጽሐፍ ምናልባት እኛ ይሄ አሁን ያለንበት ብዙ ነገር ኤዲሽን በኋላ ነው የደረሰ እና አንዳንድ እንትኖች ያው ይገባሻል አንቺ ምናልባት አንዳንዴ እንደዚያ ሊያወጡም ስለሚችሉ ቢመረመር ወደሚለው ነው እና ስቴጅ አንዳንድ ጥሩ ነገር ታገኛለሽ፣ አንዳንድ መጥፎ ነገርም ይኖረዋል። አሁን ኖህ ራሱ እኮ መጽሐፍ እንደጻፈ ፍንጭ ይሰጣል መጽሐፍ ቅዱስ። ሄኖክ መጽሐፉን ጽፎ ከሰጠው በኋላ አንተ ከጻፈው ራሱ ከጻፈው ጋር ጨምርበት አይነት ሚል ቃል አለና የት ናቸው ቢፈለጉ ሊገኙ የሚችሉ ልንመረምራቸው የሚገቡ ጉዳዮች ናቸው ብለህ ነው እንግዲህ መጽሐፈ ራዜልም ያ አንደኛ ብዙ ለምሳሌ ስለ ቀደምት መጽሐፍ ስናወራ መጽሐፍ አበው ይሄ የእጽዋት ምርምሩ ምናምን እዚያ መርከቡ ጋር ምንም የምታዩ ነገር የለም። መርከቡ ቢያንስ ያ መጽሐፍ ቢኖር አንደኛ እንትኑ ራሱ ትውፊቱ ራሱ ይሄ አባባሉ ከባድ ነው። መላኩን የሰጠው አይደለ ብዙ እንትን አለ አመክንዮ በነገራችን ላይ አሁን እንዲ በዝርዝር ከሚሄድ ብዬ ነው እንጂ አንደኛ በግዮን ወንዝ ሌሎች መላክ ተናደው በግዮን ወንዝ ጣሉት እና እንደገና እግዚአብሔር አዝዞ መላኩን አስወጣው የሚል ትውፊት አለ። ሁለተኛ ደግሞ በሰማያዊ ቋንቋ የተጻፈ ነው ቢሉ አለ። ካዲያ የሰማያዊ ቋንቋ ከተጻፈ በምድራዊ ቋንቋ ሰው እንዴት ሊረዳው ይችላል የሚሉትን ነገሮች ታያለሽ። ብዙ ጥያቄ አለው። ከዛ በተጨማሪ ደግሞ ወደዚህ ወደ መመሰጥ ወደ ሜዲቴሽን የሚከት ሀሳብ ጨምረውበት ታገኛለሽ። ከዛም ደግሞ እንደገና ስትፈልጊ ተኝተው ኑረው በ13ኛው ክፍለ ዘመን ነው እንግዲህ አይሁዶች ጀርመን ውስጥ መጀመሪያ ጊዜ ያሳተሙ። ስለዚህ 13ኛው ክፍለ ዘመን ማለት ከአዳም እስከ 6000 ዓመት ተኝተናል ማለት ሶ ትክክለኛ ሶርሱ የት ነበር የሚል ነው ጥያቄ። ከዛስ ምርምር፣ ከዛስ ትፈልጊያለሽ፣ አብረን እንፈልጋለን። መጽሐፉ ሲወጣ አይ ሆፕ የሆነ ነገር አግኝቻለሁ ደስ የሚል ነገር። እዚህ ላይ ነው ወይስ ሌላ ጉዳይ አለ ወይስ ይሄ ብቻ ነው? አይ በመጽሐፍ በዋናነት ፍለጋ ሆነ ቅድም የነገርኩሽ የመጣንበት ነው። እንዳና አጠቃላይ ሶሻል ላይፋችን መስተካከል አለ። መንፈሳዊ ማጠንከር ነው የኔ ስራ። ባገኘሽ አጋጣሚ የእግዚአብሔርን ታምር መግለጽ ነው። ቅድመ ሽያጭ ማለት ነው። አሁን ትንሽ ሰው ገዝቷል ኦልሬዲ። አሁን ይህ ማስታወቂያ ልሰራ አይደለም፣ ግን መጽሐፉ ይቆይ ብዬ ነበር። 500 ምናምን ገጽ ነበር መጽሐፉ መጀመሪያ። ይህንን ነግሬሻለሁ ከዓመት በፊት ያንቺ። ግን አሁን ሰው በጣም ያስደነግጥሽ ደግሞ አንተ እድሜ ተሰጥቶህ አትጽፍም ምናምን ሲልሽ ኮምሽት እድሜ ተሰጥቶህ ጭራሽ አንተ አትጽፍም
የተውሽውን ነገር የተውሽው ሳይሆን ያው በትርፍ ጊዜሽ ታነቢያለሽ፣ ትጽፊያለሽ። ግን አንተ እንዴት እድሜ ተሰጥቶህ አትጽፍም? አንተ እንዴት ትጠፋለህ? እየጠበቅን መጽሐፎችን እኮ ልጆች ለምደው ሌላ መጽሐፍ እየጠበቁ ነው አሁን ሲልሽ ሰው እኔው አንዳንዴ የምር እንዴ ሰው እያሾፈ ነው እየቀለደ ነው አለ። አንቺን ይሄን መከራሽን ውጣ ውረድሽ በየሳምንቱ መጽሐፍ እንድታወጪለት የሚፈልግ ሰው አለ። ይሄ አሁን ትልቅ ነገር ነው። ግን ስፔሲፊክ ናቸው እነዚያ ሰዎች። ከዛ ምን ይሆን ስጠይቅ ብዙ ብር ጠየቁኝ ማለት ነው። ማተሜ አይዞቼ እንደዛ እንኳ አይቻልም። መኪና የሚገዛ ብር አሁን በዚህ ሰዓት ለህትመት ስትጠይቁ አይሆንም ብዬ አንዳንድ አንባቢያን ጋር ሳወራ ቅድመ ሽያጭ አውጣውና 200 ሰው ገዛ እናትመው አሉኝ። አይዞቼ አልኩና ቀንሼ ፓርት ሰጠሁት ማለት ነው። ፓርት ሰጥቼ አሁን ኦልሬዲ ኦንላይን እየተሸጠ ይገኛል። ምንድነው የታሰበው? ኦንላይን ሰዎች ይከፍላሉ፣ ስልክ ሬጂስተር ያደርጋሉ። ልክ መጽሐፉ እንደታተመ በስማቸው አንድ መደብር ላይ ይቀመጣል። ሂደው ይዘው ይሄዳሉ እየፈሩ። በቃ ይሄን ቀላሉ መንገድ ይሄ ነው። አሁን አንደኛ ዙረሽ በዚህ ትራንስፖርት በተለያየ መጽሐፍ መደብር አሰራጭተሽ በጀቱን ማተም ከባድ ስለሆነ በዚህ በኦዲየንሶቹ ግፊት የመጣ ነው እንጂ አሁን ህልም የለኝም በዚህ ዓመት። አንደኛ እንደነገርኩሽ ትውልድ ላይ ነው እየሰራው ያለሁት። ትውልዱ ደግሞ አሁን ሀገሪቱ ባለበችበት ሁኔታ ግማሹ ጦርነት ውስጥ ነው። ከትምህርት የተፈናቀለ ትውልድ ብዙ ነው። ይሄ ስሜቱ ራሱ እኔን ትርጉም አይሰጠኝ። መጽሐፉን አጥንቼ ጨረሱት እንጂ ይህ ልብሽን የሚሰብረው ነገር አለ። ግን ተያይዘንም ሳንጠፋ ደግሞ የሚያተርፍበት ሰው ካለ በዚህ መልኩ እንዲያዩ ነው። እንዲያው እንደ ገነት አይነት በጣም መሳጭ መጽሐፍ ላይሆን ይችላል። ግን በእያንዳንዷ የሚገባባት ጉዳይ ላይ በቂ የሆነ መረጃ ይዞ የመጣ መጽሐፍ ነው። ወድጄዋለሁ። ቀለል ብሎ ወድጄዋለሁ። እኔ ራሴ ሰው ደግሞ እንደሚሰማ አላውቅም። ሰው እኮ አሁን ላይ በተለያየ መንገድ ገንዘብ ሲያወጣ ታያለህ። ለሚጠቅምም ነገር ገንዘብ ሲወጣ ታያለህ። እንደው ለምን አይጠቅምም? ዝም ብሎ ብዙ ሺህ ብሮች እኮ በአንድ ሌሊት ሲባክኑም ታያለህ። እና ምናልባት ኢትዮጵያ ውስጥ በእርግጥ እውቀትን ማበረታታት የተማሩ ሰዎች የሚኖሩት የህይወት ደረጃ እነዚህ ተመራማሪዎች፣ አንባቢዎች የሚኖሩት ህይወትና ሌላው ይለያያል በጣም ማለት ነው። ምናልባት የእውቀት ዘመን ሲመጣ ደግሞ የሚከበሩት እነዚህ ሰዎች ይሆናሉ። ያ እስኪሆን ያን ዘመንም የምንፈጥረው እኛ ነን ቁጭ ብለን የምንጠብቀው ተአምር ስላልሆነ እውቀትን መደገፍ በነገር ላይ ሀገርን መደገፍ ነው፣ ለትውልድም ማሰብ ነው ብዬ አስባለሁ። እና በዚህ አጋጣሚ እንግዲህ መልእክትም የሚደርሳቸው ተመልካቾቻችን የደራሲና መምህር ዝጋለ አያሌውን 11ኛ መጽሐፍ ቅድመ ሽያጭ ላይ ነውና የበኩላቸውን አስተዋጽኦ ያደርጋሉ አምናለሁኝ። ጥሩ ሰብልዬ፣ አሁን እኔ እዚህ ጋር አንዳንዴ ሰው አሁን ለዝና አይደለም ጽፈው ስራዬም አይደለም። ኖርማሊ አስተማሪ ነኝ። አስተማሪ ቢሉሽ አስተማሪ ነው እንዴ? 16 ሰዓት ኦልሞስት አስተማሪ ነኝ። ኦንላይን ውጭ አስተምራለሁ። እዚሁ ሀገር ውስጥ ልጆችን አስጠናለሁ፣ ዞራለሁ። ክላሱ አለ፣ ምን አለ፣ ይሄ ጥናቱ አለ። እንደዚህ በሆነ አጋጣሚ ሽርፍራፊ ሰዓት ስታገኝ ነው መጽሐፍ የምጨርሹ። ኤዲቲንጉ መከራ ነው። መጽሐፍ አይጠራም። እንዲያው የዘንድሮ ጥልት ብሎ ነው የሚታተመው። ምክንያቱም ስህተት አይኖረውም። በደንብ ቋንቋ ባለሙያዎች አይተውታል። እና እኔ ለዝና አይደለም ጽፈው፣ ግን አንድ ሰው ማትረፍን ግን እኔ እንትን እላለሁ። ብዙ ሺህ መጽሐፍ ታተመ፣ 100 መጽሐፍ ታተመ፣ እሱም ቢዝነስ አይደለም። ምክንያቱም መተዳደሪያም አይደለም። ግን ሰው ቅን ሰው ካለ አሁን እኮ ብዙ ጊዜ ስፖንሰር ይደረጋል። እኔ ስፖንሰርም አልጠይቅም በነገራችን። ምክንያቱም ብዙ ደስተኛ አይደለም ሰው ጭፈራ ይዘሽ ነጭ ስፖንሰር ያደርግሻል። እርግጠኛ ነኝ። አሁን አንድ ዝም ብሎ የማይረባ ነጠላ ዜማ ዘፈን ብዬ ብለቅ ስፖንሰር ብዙ ነው። እኔ ራሴ ዝም ብዬ አሁን እዚህ ሙያ ላይ ሆኜ ዘፈን ብዙ ሰው ነው። አንዳንዴ የሚጠቅም ነገር ላይ በደስታ መኖርን የመሰለ ነገር የለም። ደግሞ እኔ አንድ የምነግርሽ ነገር ዝጋለ በጣም ቁጡ ነበረ። ወጣቱ ነው በጣም ስልሽ በቃ ጉልበተኛ አይነት ነው። ግን መጽሐፎቹ አነጹት። በቃ መጽሐፍ ውስጥ ያለውን ዝጋለ ለመሆን ጥረት ተደርጎ ደርሻለሁ ማለት እችላለሁ። ያን ያህል የተስተካከለ መንፈሳዊት እንኳን ባይኖረኝ መጽሐፎቹ ራሱ አመጡኝ። እኔ ገርምሽን በጣም ሁሌ በጣም ወደዚህ ወደ ድርሰት ዓለም የገባሁበት አጋጣሚ በጣም ታሪክ ስለሆነ አመጡኝ፣ ቀየሩኝ። እኔ ራሱ በቃ ስብዕናሽ በጣም ቀየራል። ኖርማል እና ከቁጡነት ከተስፋ ቆራጭነት ወይም የዚህ ካለማስተዋል በወፈፌ ከማውራት ወጣሁ። በቃ ከመመርመር ስትገቢ መጽሐፎቹ ራሱን የሚመልሰው ሰር ደግሞ አጋጣሚ ያው ትረካዎቹን በእኔ ስለሚተረኩ ብዙ ጊዜ ጥያቄ ውስጥ አይገቡም። እኩል ነው ያልኩሽ ገጸ ባህሪ የለም ብዙ ጊዜ ሀሳብሽን በሀሳብ ነውና በዚህ አጋጣሚ የሚፈልግ ሰው ካለ ሳይደክም መግዛት እና መውሰድ ይችላል። ባይገዛም ግን ያው መጽሐፉ ታትሞ ለገዙ ሰዎች ይደርሳል ማለት ነው። ቢገዙ ደስ ይለኛል። በርከት ያለ ኮፒ ይታተም ደስ ይለኛል። ለብዙ ትውልድ ነው የሚደርሰው። ስልክን ከታችን እናስቀምጥላቸዋለን። ስልክና አካውንት ያለ አስቀምጡላችሁ። የሚገዛ ካለ ይግዛና አንድ መደብር ላይ ይቀመጣል። ውጣ ውረድም ስለሆነ አሁን ያለው ነገር እሱ ነው።
በዚሁ አጋጣሚ አንቺም አመሰግናለሁ። ብዙ ጊዜ ቀጥረሽኝ አልቻልኩም። በጣም ይቅርታ። እንግዲህ ከ8 ወር በኋላ የተገናኘነው አሁን ራሱ። ጥሩ ይቅና እንዲታተም ምኞቴ ነው። አሜን። ቢሆን መጽሐፍ ምንም ቢሆን መጽሐፍ ጥሩ ነው። አንተ ደግሞ ከዚህ በፊት ከሰራቸው ስራዎች አንጻር ለትውልዱ የማስተማር ልምድህን ይዘህ አሁን በፊት መጽሐፍቶችም እዚህ ላይ ብዙ በህይወትም የተማርካቸውን በልምድም ያሳለፍከውን ብዙ ነገር ጨምረህበታል። ጠቃሚ መጽሐፍ ነው ብዬ አምናለሁ። እንዲቀና እመኝልሃለሁ። ቀረ የምትለው ሀሳብ ካለ? እንግዲህ ቀረ የምለው ብዙ ነገር አይኖርም። እኔ እንደ መምህር ልጆቻችን ላይ እንስራ ነው። ወደፊትም መስራት ፈልጋለሁ። ተቋምም እንዲኖረን እጥራለሁ። እኔ አሁን እግዚአብሔር ከፈቀደ ተቋም ስልሽ ብዙ ጊዜ ቅድም መነሻዬ ላይም እንዳልኩት ብዙ ትዳሮች ይፈርሳሉ። ያው ከመፍረስ አለመጋባትን ሳይሻል አይቀርም የሚል አቋም አለኝ። ከመጋደልም መፋታት ይሻላል የሚል አቋም አለኝ። ሀሳቤ ገብቶሻል? ከመገዳደል መፋታት ምን ታረጊያለሽ? ምርጫ የለማ። ብዙ ሰው ነው የምትጎጂው። የተወለደ ሰው ያለ እናት አባት ታስቀሪ ትችያለሽ፣ አላባት ታስቀሪ፣ ያለ እናት ታስቀሪ ትችያለሽ። እና መንፈሳዊ ዝለት ስለገጠመን ነው ይህ ሁሉ ነገር የሆነውና ብንጠነክር ብንበረታ አቢዩዝ የሚያደርጉ ነገሮችን ብንከለክል ብንይዝ እኛም ብንቆጠብ የሚል ነው። አጠቃላይ ያለው ነገር ይሄ ነው። አመሰግናለሁ። እኛም እናመሰግናለን ለነበረን ቆይታ። መልካም እድል እንመኛለን ለአዲሱ መጽሐፍም። እግዚአብሔር ያክብርልን። በመላው ዓለም ያላችሁ ቤተሰቦች እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች እንግዲህ ከዚህ በምናስተላልፈው መልእክት በብራናው ዙሪያ በተለይ በተለያዩ ገዳማትና አድባራት ከሀገር ውስጥ እስከ ውጭ ያሉ እናንተ በመረጣችሁት ይጻፍልን አድርሱልን ባላችሁት መሰረት በርካታ የብራና መጻሕፍትን እያዘጋጀን ያው የኔታ የድጓ መምህር ናቸው። መጽሐፉን የሚጽፉት በእጃቸው እሳቸው ናቸው። በእሳቸው የተጻፈውን በቋንቋ አይነሽ ሚዲያ እናንተ ትእዛዝ ሁሉም ቦታ እስካሁን ያላቸውን ቦታ አድርሰናል። በቅርቡ ያልገለጽንላቸው ግን የስውሯ ማርያም ተአምረ ማርያም ነበረ። እንዲሁም ደግሞ የበርሜል ቅዱስ ጊዮርጊስ። በእነዚህ ሁለት ቦታዎች ተአምረ ማርያም ትልልቁ መጽሐፍት ማለት ተጽፎ ደርሷል። ተአምረ ማርያም የተጻፈ ለስውሯ ማርያም ገዳም ነው። ይህ ብራና በቋንቋ አይነሽ ሚዲያ ቤተሰቦችና በዲያቆን ልዑል ሰገድ ጌታቸው አሳሳቢነት ተዘጋጅቶ ቀርቧል ይላል። 366 ተአምረ ማርያም በቋንቋ አይነሽ ሚዲያ በኩል የቀረበ አስተባባሪነት የቀረበ ነው። እልልላቸው። የስውሯ ማርያምን ተአምረ ማርያም ያደረሱት ራሳቸው ጸሐፊው የኔታ መንግስቱ ናቸው። እንዴት ነበር? ጥሩ ነበር። ሎሌ እንዳጋጣሚ እኔ እንደሄድኩ እንደውም ብራናውን ይዤ እንደሄድኩኝ የሀገረ ስብከቱ ሊቀ ጳጳስ አቡነ ቀሌምንጦስም አገኘኋቸው። እሳቸውም ደስ ብሏቸው እኔም በዚያው ተባርኬ መጽሐፉንም በደንብ እሳቸውም ደስ ብሏቸው አይተው እግዚአብሔር ይባርካችሁ ማን የጻፈው አሉ። የራሴ ነኝ ያልኳቸው በመዋዘ ስብሐት በቋንቋ አይነሽ ሚዲያ አሳሳቢነት ነው የመጣልኳቸው። ደስ ለማዳራ ለጻድቃኔም አንድ ተአምረ ማርያም እንደገና ደግሞ ለዚያውም ለቦታውም የቦታው አስተዳዳሪም ለሰዎችም አንድ ቅዳሴ ብራና መጽሐፍና ለስውሯ አንድ የቅዳሴ ብራና መጽሐፍና አንድ ደግሞ 40 ወንጌል ከተቻለ እሱንም ብታደርጉልን። በዛውም እግረ መንገዳቸውን እንግዲህ ለጻድቃኒ ማርያም እዛውም ላለው ለስውሯ ማርያም የ40 ወንጌል እና የቅዳሴ መጽሐፍ ቢጻፍልን ብለዋል። ስትጽፉ ሌላ ስታጽፉ ንገሩን ባላችሁኝ መሰረት ይሄንን እድል ደግሞ ልንገራችሁ ብዬ ነው። መልእክቱ ይሄን አይደለም። አንደኛ የብፁዕ አባታችን የአቡነ ቀሌምንጦስ ለሰሜን ሸዋ ላሉት አድባራት እና ገዳማት ሌሎችንም በቋንቋ አይነሽ ሚዲያ ይደረግልን ስላሉ፣ ሁለተኛ የስውሯ ማርያም እንደዚሁ ገዳም እመቤታችን ሌሎችንም አስጽፉልን፣ ሌሎችንም በረከት አሳትፉልን ስላሉ